ጉልላት ሰላም መምህር እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እሺ እኔ እንኳን አንድ የቤተ ክርስቲያናችን ነገረ ክርስቶስ የሚል መጽሐፍ እያነበብኩ ነበረ። በአባ ገብረ ኪዳንና መምህር ገብረ መድኅን ነው የጻፉት መጽሐፍ ላይ ትንሽ አንድ ነገር ግር ስላለኝ ነው። እዛ መጽሐፍ ላይ ገጽ 200 አካባቢ ነው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወራት አማለደ አይባልም። በስጋ ወራት አማለደ ከዛም በኋላ አያማልድም የሚል ትምህርት የለም። በስጋ ወራትም አሁንም አያማልድም የሚል ነገር አንብቤ ትንሽ ከማቀው ነገር ስለተጋጨብኝ እሱን ለመጠየቅ ነው። ይሄ በዚህ ጉዳይ ላይ ብዙ ጊዜ ትምህርት ሰጥቼ ነበር። እኔ አልተካተልክም ነበር። ይህን መጽሐፍ ሳነብ ነው ይሄን ያገኘሁት። ግን ትምህርት ከዚህ መጽሐፍ መታተም በፊት መጀመሪያ ትምህርት ተምረንበት ነበረ። በጣም ብዙ ጊዜ ማለት ነው። እኔ ራሱ ብዙ ጊዜ ላይቭ ገብቼበት ነበር እና አልተከታተልክ ይሆናል። ያው ባጭሩ በስጋ ወራት ክርስቶስ ያደረገው የማዳን ስራ እርቅ ነው የምንለው፣ ሪኮንሲሌሽን ይባላል። ኢንተርሴሰር ምልጃ ሳይሆን የሚባለው በስጋም ወራት በማዕረ ስጋዩ ማለት ነው ያደረገው የማዳን ስራ እርቅ ነው። በመስቀሉ ጥልን ገደለ አለ። ጥል ተከሰተ ማለት መጀመሪያ ፍቅር ነበር ማለት ነው። ፍቅር በነበረበት ከዛ ጥል ተከሰተ። ያ ማለት አዳምና ሔዋን ትእዛዘ እግዚአብሔርን ጠብቀው በገነት ኖሩ። በየፍቅር ጊዜ ዕፀ በለስ ሲበሉ ከእግዚአብሔር ጋር ተጣሉ። ከእግዚአብሔር ከሆኑት ጭምር ጋር ተጣሉ። ጥል ይህንን ጥል የጥል ግድግዳ አፈረሰ። ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋር አስታረቀን። ስለዚህ ክርስቶስ ያደረገው የሚያደርጉትን አያውቁ ነው ይቅር በላቸው የሚለው ምልጃ ሳይሆን የሚባለው በኦርቶዶክስ ቤተክርስቲያን ትምህርት እርቅ ነው የሚባለው። ሪኮንሲሌሽን አስታረቀን። ያኔም በማዕረ ስጋዌ አማላጅ አንለውም፣ አሁንም አማላጅ አንለውም። እርቅ ነው የምንለው ነው። ሪኮንሲሌሽን ተብሎ ይጠራል ነው ባጭሩ። ለምንድን ምልጃ የሚለው ቃል የምንጠቀም ምን ችግር ፈርተን ነው? አይደለም። እርቅ ሲባል የማይደገም አንድ፣ ሁለተኛ ነገር ደግሞ አንድ የተፈጸመ ድግግሞሽ የማያስፈልገው በራሱ እግዚአብሔር ብቻ የተከናወነ መማን በክርስቶስ በመስቀል ላይ ያደረገን የማስታረቅ ስራው መቼም አይደገምም። ካሁን በኋላ ድጋሚ አይሰቀልማ፣ ድጋሚ አይሞትማ። አንድ ለዘላለም የፈጸመው ማዳን ስራው እርቅ እንለዋለን። እሱ ሪኮንሲሌሽን እንለዋለን። ሁለተኛ ቆሮንቶስ 5:18 5:19 5:20 ላይ ሁለተኛ ቆሮንቶስ ማለት ነው ቃል በቃል ቃሉ እናገኘዋለን። ተሰቅሎ ሞተቱ ሲያደነ የማዳንን ስራ እርቅ ምን እንጂ የምንጠራው ምልጃ ብለን አንጠራው። ምልጃ ይባላል። ምልጃ ለፍጡራን ነው። እርቅ አንዴ ነው፣ የማይደገም ነው። ምልጃ ግን ተደጋጋሚ ነው። ልዩነቱ እርቅ በእግዚአብሔር በክርስቶስ ብቻ የሚፈጸም ነው። ምልጃስ በቅዱሳን በፍጡራን የሚፈጸም ነው። ምልጃ ይደጋገማል። አንተ ለእኔ እኔ ለአንተ፣ ቅዱሳን በየጊዜው ይለምናሉ። ትላንት እኮ አማልጄ ነበር፣ ቅድም እኮ አማልጄ ነበር አይባልም። ይደጋገማል። እርቅስ አንዴ በምን በመስቀል ላይ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ክርስቶስ እግዚአብሔርን በክርስቶስ ሆኖ ዓለሙ ከራሱ ጋር ያስታርቅ ነበር አለ የሚለው። የማስታረቅን ቃል በእኛ ኖረ እያለ ይናገራል። ስለዚህ እርቅ ነው የምንለው እና ይህን ሪኮንሲሌሽን ብለን እንጠራዋለን። ስለዚህ እዛ መጽሐፍ ላይ የተገለጸው መጽሐፍ ላይ ክርስቶስ በዚህ ምድር ላይ የሰራው የማዳን ስራ ምልጃ ብለን ሳይሆን እኛ የምንረዳው ምንገልጸው እኛ ኦርቶዶክስ ተዋህዶች እርቅ ብለን የምንገልጸው። ሁለተኛ ብለን እንገልጸዋለን ካሳ፣ ሪዲሜሽን፣ ቤዛነት ብለን እንገልጸዋለን። አዳም መሞት የሚገባውን ሞት እሱ ራሱ ሞቶ የአዳምን ሞት ምትክ እሱ ራሱ ሞተልን። ቤዛ ብለን እንጠራዋለን። ማዳን የእግዚአብሔር ነው። የአብም የወልድም የመንፈስ ቅዱስም ነው። አብም አድኖናል፣ ወልድም አድኖናል፣ መንፈስ ቅዱስ ማለት ነው። ማዳን የሶስቱም ነው። ይሄን ማወቅ አለብን። ማዳን የእግዚአብሔር ነው። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንደዚህ ወዷልና። ልብ በል። እግዚአብሔር አንድያ ልጁን የተባለው ማን? ወልድ ክርስቶስን እስኪሰጥ ድረስ የሰጠው ማን ነው? እግዚአብሔር አብ። ስለዚህ በማዳን ውስጥ እግዚአብሔር አብም አለ። ምን አድርጎ አንድያ ልጁን ሰጠ? ለምን? ለመስቀል ሞት። ስለዚህ መንፈስ ቅዱስም ማን ነው? ወልድም አለ ማለት። ኃይል እስክትለብሱ ድረስ በኢየሩሳሌም ድረስ ቆዩ። መንፈስ ቅዱስም አለ ድህነት ላይ። ኃይልን ካለበሱ መንፈስ ቅዱስ ካላደረበት አንድ ሰው የክርስቶስ መሆን አይችልም። ማዳን እግዚአብሔር ነው። ቤዛነት ስንል ግን ያቺ መሰቀል አለችዋ፣ መሞት አለችዋ። ሶስቱም አካል ተሰቀሉ አንልም።
ሶስቱ አካላት መስቀል ላይ ሞቱ አንልም። የተሰቀለው በስጋው የሞተው ወልደ እግዚአብሔር ኢየሱስ ክርስቶስ በለበሰው ስጋ ስለሆነ ስለዚህ ቤዛነት ሪዲሜሽን የምትለውን ቃል ለወልደ ክርስቶስ እንሰጣለን። በተረፈ ግን ያደረገው የማዳን ስራ ሪዲማቲቭ ብለን እንገልጸዋለን፣ እርቅ ብለን የምንጠራው እንጂ ምልጃ ብለን አንገልጸው። ስለዚህ ክርስቶስ በመዋዕለ ሥጋዌ እንኳን ያደረገው የማዳን ስራ ብለን የምንገልጸው እርቅ ነው። አስታረቀን ከራሱ ጋር ከባህሪ አባቱ ከባህሪው ከመንፈስ ቅዱስ ጋር ኢቭን ከመላእክት ጋር ጭምር አስታረቀን። ልክ አምላክ ሰው ሲሆን መላእክት ጭምር አብረውን ዘመሩ። ለእግዚአብሔር በሰማይ ምስጋና ይሁን በምድርም ለሰው በጎ ፍቃድ እያሉ መላእክት ዘመሩ። ለምን ዘመሩ? የአምላክ ሰው መሆን እርቁ የሰውና የእግዚአብሔር ብቻ መታረቅ ሳይሆን ከመላእክትም ጭምር ጋር ታረቀ። ለምን? ሰው ከእግዚአብሔር ጋር ሲጣላ ከእግዚአብሔር ከሆኑት ከመላእክት ጋርም ጭምር ተጣልቶ ነበረ። ከእግዚአብሔር ጋር ተጣልተ የቅዱሳን መላእክት መሆን አትችልም። የእግዚአብሔር ስንሆን ነው ቅዱሳን መላእክት ራሱ የሚራዱ። ለዚህ ነው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል የሚለው። ስለዚህ መጀመሪያ የእግዚአብሔር መልአክ እኛ ጋር እንዲሰፍር እኛ መጥቶ እንዲታደገን ያድናቸውማል ለመባል ይሄ እንዲፈጽምልን ከፈለግን መጀመሪያ እግዚአብሔር መፍራት አለብን። እግዚአብሔርን ስንፈራ እግዚአብሔር መልአክ በእኛ ዙሪያ አለ። ስለዚህ ያደረጋቸው የማዳን ስራ በሙሉ እንደሚባሉት ካሳ፣ የቤዛነት ካሳ በምን ተጀመረ? በማህፀን ይሁንልኝ ይደረግልኝ ብላ እንዴ መንፈስ ቅዱስ ባይኖር ኖሮ እንዴት እመቤታችን ቅድስት ድንግል ማርያም አካላዊ ቃል ትጸንሰዋለች? መጽሐፍ ቅዱስ ራሱ እንደሚለው ከመንፈስ ቅዱስ ጸንሳ ተገኝቻለሁ የሚለው ሰው የሆነ እኮ ክርስቶስ ነው። የጠበቃት ግን ማን? መንፈስ ቅዱስ ነው። አባ ጸናት ኖሮ እንዴት ትችላለች? እሳተ መለኮት ላይ ትሸከመዋለች። በአምላክ ሰው መሆን ላይ ስላሴ ያለይታ። ለዚህ እኮ ነው ገብርኤል ሲያበስራት የልዑል ኃይል ይጸልልሻል አብ፣ መንፈስ ቅዱስ በአንቺ ላይ ይመጣል መንፈስ ቅዱስ፣ ስለዚህ ደግሞ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል ክርስቶስን። ሶስት አካላት ተመልከት። ገብርኤል ድንግል ማርያም ሲያበስራት መንፈስ ቅዱስ በአንቺ ላይ ይመጣል አለ። መንፈስ ቅዱስን ጠቀሰ። የልዑል ኃይልም ይጸልልሻል አላት። አብን ጠቀሰ፣ ልዑል የተባለ። ሶስተኛ ማንን ጠቀሰ? ስለዚህ ደግሞ አለ። እነዚህ ሁለት ከጠቀሰ በኋላ ከአንቺ የሚወልደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ በማዳኑ ውስጥ ማን አለ ማለት ነው? አብም ወልድም መንፈስ ቅዱስም አለ። ስለዚህ እግዚአብሔር ታረቀን፣ ጠላቶች ሳለን ታረቀን። ይሄን እርቅ ብለን እኛ የምንገልጸው እና ምልጃ ብለን ማንገልጸው ቀን ምልጃ የፍጡራን ስራ ስለሆነ ክርስቶስ ደግሞ ፈጣሪያችን ስለሆነ ይሄንን ቃል አንጠቀምም። ምንጠቀመው ብለን ነው ክርስቶስ እንኳን በዚህ ምድር ላይ ያደረገው የማዳን ስራ ምልጃ ሳይሆን ማስታረቅ ነው፣ እርቅ ነው። አስታረቀን፣ ታረቀን ነው። ዛሬም እንኳን በአዲስ ኪዳን ሞት እንዳልኩ ከተነሳም በኋላ እንኳን ስጋው ደግሞ ስንቀበል በስጋው ደግሞ አብም ይታረቀናል፣ ወልድም ይታረቀናል፣ መንፈስ ቅዱስም ይታረቀናል። እንበድላለን እኮ ነገም ንስሐ ገብተን ስጋው ደግሞ እንቀበል። ከነ ወዲያም እንበድላለን፣ የዛሬ ዓመትም እንበድላለን። አሁንም ተነስተን ንስሐ ገብተን ስጋው ደግሞ እንቀበላለን፣ በስጋው ደግሞ ይታረቀናል እንጂ በየዓመቱ እየመጣ አይሰቀልም፣ አይሞትም። ስለዚህ ያደረገው የማዳን ስራ በሙሉ ምንድነው? እኛ ምልጃ ሳይሆን እርቅ እንጠራዋለን። ሪኮንሲሌሽን፣ ኢንተርሴሰር ከሚለው ቃል ይልቅ ሪኮንሲሌሽን የሚለው ቃል እንጠቀማለን። ለዛ ነው መጽሐፉ ለዛ መንገድ የገለጸው። ማህበረ ቅዱሳን ያሳተመው ነው አይደል? ነገረ ክርስቶስ የሚለው መጽሐፍ ማህበረ ቅዱሳን ያሳተመው። ብዙ ጊዜ ነው። እሺ ዘማርያም፣ እውነት ነው። መጽሐፉ ሜዳን ነው በቤዛነቱ ነው እንጂ በምልጃው አይደለም የሚል ሀሳብ አለው። በጣም ትክክል ነው። ግን አንድ ማለት እንደምታውቀው በስጋ ወራት ማለደና እንዲሁም ጸሎትና ምልጃን አቀረበ የሚሉ አንዳንድ ጥቅሶች አሉ። በስጋ ወራት ማለደና ጸሎትና ምልጃን አቀረበ። ይሄ እዚህ ጋር ያለው ማለደ ጀስት አስታራቂ ብለን መፍታት እንችላለን። እዚህ ጋር አሁን በስጋ ወራት ማለደ ሲል በስጋ ወራት አስታረቀ ማለት ነው የሚለውን አስታረቀ ማለት ነው። በነገራችን ላይ ጸሎትና ምልጃ አቀረበ ማለት እኮ አዳምን ተገብቶ ነው። ቅድም ያልኩ ቤዛነት ካሳ ነው። ጸሎቱ የማይደመጥለት ከመበደሉ የተነሳ ማለት ነው፣ ከመውደቁ የተነሳ ጸሎቱ ውኩፍ ሳይሆን ግዱፍ የሆነ ግዱፍ ማለት አንአክሰፕተብል የሆነው አዳም አክሰፕተብል ሆነ፣ ውኩፍ ሆነ በግዕዙ። ያ የማይደመጥ የነበረው የአዳም ጸሎት የሚደመጥ ለማድረግ ጸሎትና ምልጃን ያቀርባል። ስለዚህ ንግግሩ ራሱ የሚያሳየው ምንድን ነው? ምልጃን አቀረበ ብሎ ሲናገር ማልደ ማለት ራራ ማለት። በነገራችን ላይ ማለደ ማለት ራራ፣ ታገሰ። ለምሳሌ
ስምዖን ስምዖን ሆይ ሰይጣን እናንተ እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ስለ እናንተ አማለድሁ ይላል። አማለድሁ ሲል ልክ እንደ ፕሮቴስታንቶች አሁን ተርጎም ብንል ይቃል ክርስቶስ ሄዶ እባክህን አብ ሆይ እነዚህ ደቀ መዛሙርቶች እኮ ሰይጣን እንደ ስንዴ ሊያበጥራችሁ እየለመነ ነው ተው በለው እያለው ማለት ኖ አብን ጠይቆት እባክህን አብ ሆይ እንደምንም አድርገህ ልጆቼን እነዚህን ሐዋርያቶችን ሰይጣን እንደ ስንዴ እንዳያበጥራቸው እጠይቅሃለሁ ብሎ ለመነው ማለት አማለድሁ ነው የሚለው ቃሉ። ምን ማለት ነው? አማለድሁ ማለት ራራሁላችሁ፣ ታገስኩላችሁ። ሰይጣን ሊፈተናችሁ ነበር፣ እኔ ግን እምቢ አልኩት። እቺ ምን ተባለች? አማለድሁ ማለት እንጂ አሁን ባላችሁበት መንፈሳዊ ደረጃ ላይ ሰይጣን መጥቶ ልፈተናችሁ ሲል እኔ እሺ ብል ኖሮ በደንብ አድርጎ ነበር እንደ ስንዴ የሚያበጥራችሁ፣ በደንብ አድርጎ ነበር የሚጥላችሁ፣ አትችሉትም ነበረ። እኔ ግን ራራሁኝ፣ ታገስኩላችሁ። ማለድ የሚለው ቃል ራሱ መታገስን ነው እንጂ ምልጃኔ መለመን የሚለውን ቃል ለመጠቀስ ቃሉ እኮ ተጠቅመዋል። ቃሉ አማልሁ የሚል ቃል እኮ አለ እንጂ አብን ሄዶ እባክህን አብ ሆይ ደቀ መዛሙርቶቼ እንደ ስንዴ እንዳያበጥራቸው ሰይጣንን ተው በለው ብሎ ለመነው ማለት አይደለም። ሲጀመር ቃሉ ራሱ እኔም እናንተን ወደ አብ ለመንኩ አይልም። እኔም ስለ እናንተ አማለድሁ ነው እንጂ ብለው አብን ጠየቅኩት አይልም። ሜንሽን አያደርግም። ራሱ አማለድሁ ነው የሚለው። ሚዩት አድርጊ እባክሽን ቤዛ። ስለዚህ አማለድሁ ማለት ራራው፣ ታገሱ ማለት ነው። ስለ ኃጢአተኞቹ ማለደ የሚለው አይደል? ራራ ማለት ነው። ስለ ኃጢአተኞቹ ማለድን የሚለው ራራ ነው። ቃሉን ራሱ ብናነበው ጥሩ ነው። ግልጽ ሆኖ ብንማማርበት መልካም ስለሆነ ቃሉን የምናገኘው የቅድሙ እንትን ላይ ነው የምታገኙት፣ ቃል በቃል እንትን ላይ ይገኛል ሉቃስ ወንጌል ላይ። የኛው ግን ኢሳይያስ 53:12 ላይ ነው። ስለዚህ እርሱ ብዙዎችን ይፈውስ ይወርሳል ካለ በኋላ ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና። ቤዛነቱ ነው የሚናገር። ነፍሱን ለሞት አሳልፎ ሰጥቷልና ካለ በኋላ ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአተኞችም ማለደ ይላል። የምን የብዙ ሰዎችን ኃጢአት ምን አለ? ተሸከመ፣ ስለ ኃጢአተኞችም ማለደ ይላል። ስለዚህ እኛ የምንረዳ ይህንን ቃል ማለት ነው ራሱን አሳልፎ ሰጠ። በነገራችን ላይ በግዙ እንደዛ አይልም። አፑን ቀይረ እዛው ላይ ብታየው ወበእንተ ኃጢአቶሙ ተውህበቱ ነው የሚለው። ስለ እነሱ ኃጢአት ተሰጠ፣ ተላልፎ ተሰጠ። ቤዛነቱን ለመግለጽ ነው። ያቺ ያደረጋት የሚያደርጉት ይቀበላቸው የምትለው ያቺ ነው ማለደ ብሎ የሚናገር እና አባቱ የሚያደርጉትን ይቀበላቸው የሚለው ቃል እሱ ራሱ መታረቁን እኛ ከባህሪ አባቱ ከአብ ጋር ከባህሪ ማስታረቁን ለመግለጽ ነው። ቃሉ ራሱ ተጽፎት አግኝተ ነው ማለደ ስለሚል ማለት ስለ ኃጢአተኞች ማለደ ማለት እኛ የምንረዳው በዚህ መንገድ ኦርቶዶክሳዊ አውዱ ይሄ ነው። መጽሐፍ ላይ ምንም ነገር ቢንኳን ቢጻፍ እኛ የምንሄደው ከሄድ ነው ከትምህርቱ ወደ ቃላት የምንሄደው። ከቃላት ወደ ትምህርት አለ የምንሄደው። የኛ ቪው ራሱ ይለያል። ኦርቶዶክሳዊ ቪው ራሱ ትምህርቱን እንይዛለን፣ ከትምህርት ወደ ቃላት ነው የምንሄደው። ከቃላት ወደ ትምህርት አለ የምንሄደው እንጂ ከኔ አይበልጣል እኮ ይላል መጽሐፍ ቅዱስ ላይ እኮ አለ። ምንድነው ግን የምናደርገው? ትምህርቱ ግን ምንድን ነው? በአብ በወልድ በመንፈስ ቅዱስ መካከል የስልጣን መበላለጥ የለም። አለቀ። ትምህርቱ ይሄ ነው። ከዚህ ቀጥሎ ምን ታደርጋለህ ታዲያ? ከኔ አይበልጣል ያለው ምን ለማለት ፈልጎ ነው? ኔክስት ነው የሚቀድመው ትምህርቱ ነው። ከዛ ወደ ቃላት ጽሁፉ እንገባለን። ከዛ የትርጉም እኮ ምን ለማለት ተፈልጎ ይባላል። ቃላቶቹ የተጻፉ ጽሁፎቹ ለአስተምሮ ነው የሚገዙት። አስተምሮ ለቃላት አለ የሚገዛው። ቃላቶቹ ለትምህርቱ ይገዛሉ። እንዳወሳስብ የብብ ካልሆነ ማለት ተረድታኝ ከሆነ የትኛውም ትምህርት ለነገራችን ላይ ትምህርት እኛ የምንሄደው ከትምህርቱ ወደ ቃላቶቹ ነው የምንሄደው። እኛ ፕሮቴስታንት አይደለም ኦርቶዶክስ ነን። ይሄ ቃል እኮ እንደዚህ ብድግላ ነሱ። በነገራችን ላይ ፕሮቴስታንቶችም ያወስዱት ሮሜ 8:34 አይተው ክርስቶስ አሁን አብ ጋር ይለምናል ብሎ ያምናሉ እንዴ? አማላጅ ብለው እነሱ ራሱ ሎቱ ስብሐት ለሱ ሲገልጹ እኮ እነሱ እያወሩ ያሉት ምንድን ነው? ሕያው ነው፣ ትኩስ ነው ነው የእነሱ ወርድ ማለት ትኩስ ነው ደግሞ አሁንም ድረስ ነው የሚለው እንጂ አሁንም ክርስቶስ እንዳው አቦይ ማረው እገይን እኮ ማረው ይለምናል እያሉ አይደለም እኮ እነሱ። አሁንም እኮ እንደዚህ እያልን አይደለም እኮ እያሉ እነሱ ራሱ።
ሲጀመርኛ የምንሄደው ከትምህርቱ ወደ ቃላት ነው የምንሄደው። ትምህርቱ ይቀድማላ። መጽሐፍ ቅዱስ ከመጽሐፉ በፊት እኮ መጀመሪያ ትምህርቱ ነው የሚቀድመው። ጳውሎስ ሲሰብክ 14 መልእክታት ነበሩት እንዴ በእጁ? የማቴዎስ ወንጌል በእጁ ነበር እንዴ? የማርቆስ ወንጌል በእጁ ነበር እንዴ? 4 ወንጌላት በእጁ ነበሩ እንዴ? ሐዋርያት ሊያስተምሩ ሲወጡ ሐዲስ ኪዳን በእጃቸው መጽሐፍ ተጽፎ ነበር? በቃላቸው እኮ የሚያስተምሩት የነበረው። ለምን? ከጽሁፉ በፊት ከዚህ ሪትን ዶክመንት ከመጽሐፍ ቅዱሱ በፊት ምን ይቀድማል? ትምህርቱ ይቀድማላ። ያ ትምህርት በመጽሐፍ ቅዱስ ሰፈረ። ከዛ ማቴዎስ የጻፈው የማቴዎስ ወንጌል፣ ሉቃስ የጻፈው የሉቃስ ወንጌል ተባለ። ከቃላቶቹ ጽሁፍ ይልቅ መጀመሪያ የሚቀድሙን ይቀድማል፣ ትምህርቱ ይቀድማል። ስለዚህ ምንድን ነው የምናደርገው? መጽሐፍ ቅዱስ ላይ ያለውን ገጸ ንባብ ምናስገዛው ገዢ የሚሆን ለማን ነው? ለትምህርቱ። በስላሴ ዘንድ መበላለጥ የለም፣ አለቀ። እግዚአብሔር በባህሪው ጸጸት የለበትም፣ ያለቀለት ትምህርት ነው። ተጸጸተ ሲታረ ምን ማለት ፈልጎ ነው? አሁን መቀየር እንችላለን። ትምህርቱ ለትምህርቱ ነው የሚገዛው እንጂ ይኸው በቃ ተጸጸተ ይላል። የእግዚአብሔር ቃል የተናገረው ተጸጸተ፣ በቃ ስለዚህ እግዚአብሔር ይጸጸታል አለ። ተራበ እኮ ይላል። የሚራብ አምላክ ነው ያለን እኛ። በሁለት ዓሣና በ5 እንጀራ ብዙዎችን አላበላም፣ አላጠገበም። ግን ተራበ እኮ ይላል። ደከመ እኮ ይላል። ተኛ እኮ ይላል። እግዚአብሔር አምላክ በባህሪው ድካም እንቅልፍ ምናምን የለበትም። ክርስቶስ እኮ እግዚአብሔር ነው። ለምን ስንባል በለበሰው ስጋ ይበራል። አይታ አስተምሮን አይለቅም። ከአብ ጋር ያለውን የስልጣን መተካከልን አይተውም። ከመንፈስ ቅዱስ ጋር ያለው መተካከል አይተውም። ምን ጊዜም እኛ የምንከተለው ኦርቶዶክሳዊ ቪው ምንድን ነው? ቃላቶች ለትምህርት ነው የሚገዙት እንጂ ትምህርቱ አይደለም ለቃላት የሚገዛው። ይሄ ኦርቶዶክሳዊ ቪው ነው። ምን ጊዜ የምናስቀድመው ትምህርቱን ነው። ማርያምን እንደማናመልካት ሁላችን እናውቃለን። ተአምረ ማርያም ላይ የሚጻፍ፣ ድርሳኔ ማርያም ላይ የሚጻፍ፣ ውዳሴ ማርያም ላይ የሚገኝ፣ ቅዳሴ የትም ቦታ ላይ ይገኝ ማርያምን እንደማናመልካት እናውቃለን። ስለዚህ የትኛውም ጽሁፍ ላይ የምናገኝ ድርሳን ላይ የምናገኝ የት የሚገዛው? ለትምህርቱ። ነገረ ማርያም ላይ ላለን ትምህርት ነው የሚገዛው። ነገረ ክርስቶስ ላይ የምናነሳው በሙሉ ጥያቄስ ነገረ ክርስቶስ ላይ ላለን ትምህርት ላይ ይገዛል። ለእሱ ትምህርት ነው ባሪያ የሚሆን እንጂ ቃላቶቹን አይታል ትምህርቱን አንቀይሮ ለካ እንደዚህ የሚል ቃል አለ እንዴ ስለዚህ አይበልጣል ማለት ነው አንልም። ማልደ የሚል ቃል ስናገኝ እርቅ ለሚለው ቃል ነው የሚገዛው። የኛ ጉዳይ በነገራችን ላይ ሁሉ ጊዜ ቴዎሎጂ እንደምታውቁት ቃላቶች ሁሉ ጊዜ እንትን እየሆኑ ይመጣሉ፣ እያደጉ የተሻለ ቃል እየመጣ ያድጋል። ኦርቶዶክስ የሚለው ቃል አሁን 325 አለ ይሆናል። ከዛ በፊት ነበር ርትዕት ሃይማኖት ነበር የምትባለው አይደል? ቃላቶች ፋብሪኬት ይደረጋሉ። ወላዲተ አምላክ የሚለው ስላሴ የሚለው ቃል ስላሴ ያልነበሩበት ዘመን እኮ የለም። ቃሉን ግን እንደ ወርድ መጠቀም የተጀመረው መቼ ነው? ይገመከራከች ትምህርቱን አይለቀውም። ስላሴ አንድም ሶስትም ናቸው የሚለው ትምህርት አይለቀውም። ግን ስላሴ የሚለው ወርድ ግን መቼ ተጠቀመ ብሎ መከራከር ይቻላል። ትምህርቱ ግን አንድም ሶስት የሚለው ትምህርት ግን አይለቀውም። እሱ ዶግማ ነው። አንድም አራት ማለት አይቻልም። አንድም ሁለት ማለት አይቻልም። አንድ ገጽ ነው አንድ መልክ ማለት አይቻልም። ቃላቶች ግን በየጊዜው እያደጉ ይመጣሉ። ተዋህዶ፣ ኦርቶዶክስ እነዚህ ቃላታቸው በየጊዜው እየዳበሩ ይመጣሉ። ቄርሎስ ላይ የሚያመጣው ተዋህዶ የሚለውን ቃል ሁለት አካል ሁለት ባህሪ ነው። ንስጥሮስን ሲያወግዝ ምን አለ? እኛ የምናምነው አንድ አካል አንድ ባህሪ ነው። ተዋህዶ ያለ መቀላቀል፣ ያለ ቦአዴ፣ ያለ ቱሳኤ፣ ያለ ትድምርት፣ ያለ ቦአዴ፣ ያለ መቀላቀል ነው አንድ የሆነው። ስለዚህ እኛ የትኛውን ቦታ ላይ ለወደፊቱ ማለት ነው ገድለ ተክለ ሃይማኖት እዚህ ላይ ነው ሲፈልግ እዚህ ጋር የሚገኝ ሲፈልግ የትኛውም ቃላት ይገኛል። እኛ የምንሄደው ከትምህርታችን ወደ ቃላቶች ነው የምንሄደው። ማይነቃነቀው ማይለወጠው ትምህርቱ ነው። ተክለ ሃይማኖት ጻድቅ የሆኑ ፍጡር ሰው ናቸው። አለቀ። በምንም አይነት ተአምር እግዚአብሔርን እንደማናመልካቸው እናውቀዋለን። ምንም ይጻፍ እዚህ ውስጥ ምንም ገድለ ተክለ ሃይማኖት ለኦርቶዶክሳዊ ትምህርት ነው የሚገዛው። እንኳን ይሄ ገድል ቀርቶ እዚህ መጽሐፍ ቅዱስ ምንም ይጻፍ ለትምህርት ነው እናስገዛ። ለምሳሌ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ባለው የተገለጸው ቃል ማለት ነው የእርሱም ሆነ ደግሞ የማመልከው እግዚአብሔር መልአክ ነው የሚለው። የማመልከው እግዚአብሔር መልአክ ነው የሚለው። አይ ጳውሎስ እግዚአብሔር መልአክ እያመለከ ማለት ነው። ትምህርታችን ምን የሚል ነው? መላእክት እናከብራቸዋለን፣ አማላጆቻችን ናቸው፣ የጸጋ ስግደት እንሰግድላቸዋለን እንጂ አይመለኩም። ግን መጽሐፍ ላይ ተጽፏል ምን የሚል? የማመልከው እግዚአብሔር መልአክ ተብሎ
ወደ ማን እንወስደዋለን? ወደ ትምህርታችን የሚል ነው መልአክ እንደማይመለክ። ግን እኮ መጽሐፍ ቅዱስ ላይ ያለው ገድል አይደለም። ይሄ እኮ መጽሐፍ ቅዱስ ነው። ለትምህርቱ ይገዛል። ትምህርቱን አይለቅማ እንጂ አይ በቃ በመላእክት ላይ የነበረን ትምህርት እንቀይረው መጽሐፍ ቅዱስ ላይ ስለተነገረ። ጳውሎስ ደግሞ የማመልከው በጣም የሚገርማችሁ የላቲኑን ተመልከቱት። ማነው የግሪኩ የአዲስ ኪዳን መጽሐፍ የተጻፉት በግሪክ ቋንቋ ነው አይደለ? የሐዋርያት ሥራ ምዕራፍ 27 ቁጥር 3 ተመልከቱ። ላትሪዮ አንጂሎ ነው የሚለው። ላትሪዮ የሚለው ቃል አምልኮ ነው። በነገራችን ላይ በግሪክ ኮኔክ ግሪክ ማለት መጀመሪያ የሐዋርያት ሥራ በዕብራይስጥ በግሪክ ቋንቋ ሲጻፍ፣ አብዛኞቹ የአዲስ ኪዳን መጽሐፍቶች የተጻፉት በግሪክ ቋንቋ ነው። የማቴዎስ ወንጌል በዕብራይስጥ፣ የሉቃስ የማርቆስ ወንጌል ደግሞ በአራማይ ቋንቋ ላይ የተጻፈው፣ ግን የሐዋርያት ሥራ የተጻፈው በግሪክ ቋንቋ ነው። በተጻፈበት እናት ቋንቋ ብንመለከተው ይሄ ቃል የማመልክ እግዚአብሔር መልአክ የሚለው ላትሪዮ አንጂሎ ነው የሚለው። ላትሪዮ ማለት አምልኮ ነው። አንጂሎ ማለት ኤንጅል መልአክ ማለት ነው። ሉክ ላትሪዮ የሚለው ቃል አምልኮ ለእግዚአብሔር ብቻ የሚነገር ነው። ግን የመጀመሪያ ኮይኔ ግሪክ የሉቃስ ወንጌል ሲጻፍም ሆነ የሐዋርያት ሥራ ሲጻፍ የተጻፈው የማመልከው እግዚአብሔር መልአክ ነው የሚለው። ኦሪጂናሉ ተው፣ ወደ አማርኛ የተረጎመም ተውት፣ ወደ እንግሊዝኛ የተረጎመም ተውት፣ ዕብራይስጡንም ተውት። እናት የተጻፈበት ቋንቋ ብንመለከተው ላትሪዮ ነው የሚለው። ይሄን ቃል ግን አይተንኛ አይ መልአክ ይመለካል አለ። ገድል አይደለም ይሄ፣ ድርሳን አይደለም ይሄ፣ መጽሐፍ ቅዱስ ነው። እኛ ምንድነው ትምህርታችን ማለት ነው? ከአስተምሯችን ወደ ቃላት እንሄዳለን። ለምንድነው ጳውሎስ እንደዚህ ያለው? የማመልከው እግዚአብሔር መልአክ ያለው የማመልከው እግዚአብሔር መልአኩ ለማለት ፈልጎ ነው። አለቀ። ቃላቶቹ ለምን ተገዙ? ለትምህርታችን። በመላእክት ላይ ያለን ትምህርት ምንድን ነው? መላእክት አይመለኩም። የሚመለክ ማን ነው? እግዚአብሔር ብቻ እንጂ ልክ እንደነሱ ብናስጮሆ ማለት ነው። እንደ ፕሮቴስታንቶች ሮሜ 8:34 እንደሚሉት ይኸው የሐዋርያት ሥራ 27:23 የማልመልክ እግዚአብሔር መልአክ ይላል። ይኸው ልክ ሮሜ 8:34 ቃል በቃል ይኸው ቃል በቃል እኮ ነው። እኛም ሞግተን በጥቅስ ከሆነ ይህም እኮ ጥቅስ እኮ አለ። እኚህን አይተን ግን እኛ አንዱ ቦታ አንገባ እንጂ ይህን አይተን ወደ ያው መልአክ ይመለካል። ያው ጳውሎስን ያለው ደግሞ እኮ የሚገርመው የእርሱ የመሆን ነው የሚለው። ደግሞ የማመልከው እግዚአብሔር መልአክ ነው። የማመልከው እግዚአብሔር አለ የሚለው የማመልከው እግዚአብሔር መልአክ ነው የሚለው። እኔ የእርሱ የመሆን ሲል አይ ጳውሎስ እኮ የመልአክ እንጂ እግዚአብሔር አይደለም ማለት ነው። እኔ ሚካኤል ነኝ ማለት፣ እኔ ገብርኤል ነኝ ማለት፣ አይ እኔ እግዚአብሔር አይደለሁም ማለት ነው። በሽተኛ ከሆነ ውስጥ ተቀሰው እንዴት እንረዳለን ይሄንን? ስለዚህ ሁል ጊዜኛ ማለደ የሚለው ቃላቶች ብትመለከታቸው፣ በነገራችን ላይ ኢንቱ ካኑ ነው የሚለው የሮሜ 8:34 ብትመለከተው በግዕዙ ወይ ተዋቀሳል ነው የሚለው። በግሪኩ ግን ብትመለከተው ኢንቱ ካኑ ነው የሚለው። ኢንቱ ካኑ ማለት ፕሬ ማለት ነው፣ ጸሎት ማለት ነው። ኢቭን እንደ ፕሮቴስታንት ራሱን ተርጉም ብንለው ሮሜ 8:34 በግሪክ ስለተጻፈ በግሪኩ እንሂድ ከተባለ ስለኛ የሚማልደው የሚለው ቃል ኢንቱ ካኑ ስለሚል ክርስቶስ አሁን ይጸልይ ብሎ ያምናል። ለዚህ ነው አፍጥር እናውራ ከተባለ ነው ኢንቱ ካኑ ነው የሚለው። በዕብራይስጡ እንደዛ ነው የሚለው። እንደውም አንዳንዶቹ ይወቅሱናል። እናንተ እኮ ስትተረጉሙት መጽሐፍ ቅዱስ ሮሜ 8:34 የሚፈርደውን ያላችሁት ለምን ትተረጉሙታላችሁ? ቃሉ የሚናገረው የሚፈርደው ሳይሆን የሚለው የሚማልደው ነው። የግሪኩን ተመልከቱ። ናጥሩ በግሪኩ ከመጣሽ ማርያም ታምጣሽ። ሮሜ 8:34 ኢንቱ ካኑ ማለት ምልጃን፣ ጸሎት የሚጠቅስ ከሆነ ሮሜ 8:27 ላይም እኮ መንፈስ ቅዱስ ይማልዳል የሚለውን የግሪኩ ኢንቱ ካኑ ነው የሚለው። የግሪኩ ኢንቱ ካኑ ነው የሚለው። እንዴት እናስታርቀዋለን? ላሳያችሁ መሰለኝ። ይችል ላዙረላችሁና የግሪኩን ላሳያችሁ። አይ ቲንክ እያየነው ብንማማር የተሻለ ይመስለኛል። የሚታያችሁ ከሆነ ይኸውና የግሪኩ ሮሜ እዚህ ሮሜ 8:27 ነው አይደለ? 27 ወይም 26 ላይ ነው። ችግር የለም በሁለቱም ላይ ስላለ ዋው መለሰ እንዴ። ሮሜ 8:26 ላይ ማለት እሺ 27 ላይ መሰለኛ። ቆይ ሮሜ 8:27 ላይ ይታያችኋል። እዚህ ጋር ኦፍ ዘ ስፕሪት
ቢኮዝ አኮርዲንግ ቱ ጋድ ሂ ኢንተርሲድ ስለሚለው ስለኛ የሚማልደው የሚለው ማለት ነው። ባለመቃተት ይማልድናል የሚለው የመንፈስ ቅዱስን ይሄ ሮሜ 8:27 ልብ በሉ። ምን ይላል? መንፈስ ቅዱስ ይማልዳል የሚለው ኢንቱካኑ አይልም ሲል ኢንቱካኑ የሚማልደው ነው የሚለው። ለምን ሮሜ 8:30 ላይ ይንጠለጠላሉ ነው ጥያቄው። የቃላት ጨዋታ ከሆነ እንደዚህ እኮ ምን መፋጠጥ እንችላለን። በግሪኩ እናንተ ናችሁ የሚፈርደው ብላችሁ የቀየራችሁት። ይኸው አንቀይሮሽ በእነሱ እንሂድ። ይኸው መንፈስ ቅዱስም ኢንቱካኑ ይላል። ስለዚህ አማላጅ ነው መንፈስ ቅዱስም። ሮሜ 8:34 የምንመለከተው እዚሁ ላይ ሮሜ 8:34 ይኸው በእግዚአብሔር ቀኝ ነው ስለኛ የሚማልደው የሚለው ይላል እዚህ ጋር ኢንቱካኑ አይደል? ይሄ ሮሜ 8:34 ነው። ይሄም ኢንቱካኑ ነው። ይሄም አማላጅ ነው። ለዛ ነው ከቃላት ጨዋታ እንውጣና ትምህርቶች ላይ እናተኩር የምትለው ጥሩ። ስለዚህ ነው እናንተ በተረጎማችሁ በዚህ መጽሐፍ ቅዱስ ላይ ግን እንደዛ አይደለም የሚለው። እናንተ ቃላቶቹን ቀይራችሁ ምናምን ለምን እንደው እንመልከተው። ይኸው በዚህ የምንመለከተው የት ነው የምንገባው ነው ጥያቄ። ኢንቱካኑ ስለሚል ምን እናደርገዋለን? እንደዚህ አይነት ጥያቄዎች በጣም መጠንቀቅ አለብን። ስለተጻፈ ብቻ ዝም ብሎ አይኬድም። እሺ የሐዋርያት ሥራ ደግሞ ላንብብላችሁ አንድ ጥቅስ 25:24 የሐዋርያት ሥራ ይኸው ላንብብላችሁ ምዕራፍ 25:24 እንዲህ ይለናል። 25:24 ይኸው የሐዋርያት ሥራ ምዕራፍ 25 አለ ይታያችኋል። 25:24 ላይ ሉክ ፊስጦስም አለ አግሪጳ ንጉሥ ወይ እናንተም ከእኛ ጋር ያላችሁ ሰዎች ሁሉ ከእንግዲህ ወዲህ በሕይወት ይኖር ዘንድ እንዳይገባው እየጮሁ የአይሁድ ሕዝብ ሁሉ በኢየሩሳሌም በዚህም ስለ እርሱ የለመኑኝ ይህንን ሰው ታዩታላችሁ። ማን ያለ? ይህንን ፊስጦስም አለ። ምን አለኝ አለ? የለመኑኝን ይህንን ሰው ታዩታላችሁ። የለመኙን የሚለውን ለመኑ የሚለውን ኢንቱካኑ ይለዋል። ስለዚህ ፊስጦስም አማላጅ ነው። ይኸው የሐዋርያት ሥራን በግሪኩ እንመልከተው። ውሸት ነው ያላችሁት ደግሞ እንዳይሆን ደግሞ 25:24 አክተር ላይ የሐዋርያት ሥራ 25:24 ይኸው የሐዋርያት ሥራ ምዕራፍ 25 ቁጥር 24 የለመኑኝን የምትለዋን ቃል ምን ብሎ እንደቀየራት እንያት እዚች ጋር ማለት ነው። ይኸው እዚህ ጋር የለመኑኝ የሚለውን ኢንቱካኑ አይልም እዚህ ጋር። ስለዚህ ፊስጦስም አማላጅ ነው ኢንቱካኑ ስለሚል ይሄ እኮ አዲስ ኪዳን ነው። ይሄን በግሪኩ እዩት። በግሪኩ ምልጃ ነው የሚለው ኦርቶዶክስ ቀይራ ነው፣ ፈራጅ ያለችው ቀይራ ነው። እሺ አንቀይረው፣ ያው በግሪኩ እንሂድ። ይሄም ኢንቱካኑ ነው የሚለው። መጀመሪያ ፕሮቴስታንቶች ከጭፍን ጥላቻ መጀመሪያ እንውጣ፣ ከዛ መከራከር እንችላለን። ግድ የለም እውቀት ነው ከዛ ላይ የሚያጠፋው። ከዚህ ሮጦ ብቻ ኢንቱካኑ ነው የሚለው እናንተ ቀይራችሁ ነው። ይሄው ኢንቱካኑ እኮ ይላል እኮ እዚህ ጋር። ስለዚህ ስንከራከረው ጥንቃቄ ቢደረግ በጣም ቆንጆ ነው። ችግር የለውም። እንደው ለማሸነፍና ልንከራከር እንችላለን፣ ግን ሊያመጣ የሚችለው አደጋ ሁሉ ማሰብ ደግሞ ተገቢ ነው። ስለዚህ ኢንቱካኑ የሚለው ቃል የለመኑኝን የሚለውን እዚህ ጋር የተጠቀሰው ቃል ኢንቱካኑ ብሎ ነው። ይሄው የሐዋርያት ሥራ ምዕራፍ 25 ቁጥር 24 ላይ ነው። እና ከዚህ ምን የተነሳ እንደው ቃላቶች ስንጠቀም ጥንቃቄ የተሞላበት መሆን አለብን፣ መጠንቀቅ አለብን። እንዲሁ ዝም ብሎ ብቻ ደስ ስላለ መጠቀም የለብንም። ቤተክርስቲያን ደግሞ ባህረ ጥበባት ናት። ይሄ የሚክድ ያለ ሰው አይመስለኝም አይደል? ቤተክርስቲያን ባህረ ጥበባት ናት። ተነግራ ተቀርታ አታልቅ። ሁሌም ትምህርቷ ተቀርቶ በቃ ጥበቧ በጣም ጥልቅ ነው። ያው እኛ ስለማይገባን እኛ ስንፍና ምናምን ነው እንጂ ቤተክርስቲያን ምንም ነገር የሚጎልባት ነገር የለም፣ ምንም ማለት ነው። ግን የኛ የእውቀት ጋፕ ግን አለ፣ ታውቃላችሁ። ስለዚህ ይሄን ማወቅና መገንዘብ ተገቢ ነው። እንዲሁ ዝም ብሎ ብቻ እንደው ቃሉ እንዲህ ነው ምናምን ተብሎ መውሰድም ተገቢ አይደለም። ይሄ ከሁላችን የሚጠበቅ ነገር ነው። እንደ በኋላ ላይ የሆነ ነገር ይከብደንና ከአቅማችን በላይ ሆንና ግራ እንዳንጋባ መጠንቀቅ አለብን። እዚህ ባጭሩ
የሚማልደው የሚለው ቃል ራራ፣ ታገሰ ብለን ምን ተረጉነን እንጂ እኛ አጣመን ስጋዊ ነገር የምናይ አይደለንም። ብቻ እግዚአብሔር በመካከላችን ተገኝቶ መልካሙን ነገር እንዲያቃናልን እንዲያስተምረን የእሱ መልካም ፈቃድ ይሆንልን። ይህን ይመስላል ወንድማችን። በአንተ እንደውም ብዙ አወራሁኝ። አመሰግናለሁ ቴዲ በጣም እሺ፣ እግዚአብሔር ያከብርልን። እሺ ወንድማችን። እሺ እሺ አይበቃንም ወገኖቼ? አይበቃችሁ? ይበቃል ዛሬ እንዳይገነፍልባችሁ የሁሉ በአንዴ ተደፍቶ ከአቅማችሁ በላይ እንዳይሆን እቺን ካወቃችሁ በቂ ይመስለኛል። ግራም እየገባ እንትን እያለ ውስብስብ እንዳይሆን እንደዛ የሚደረግ ጥሩ ነው። እሺ ጊዜ ነው። ማምሪ እንዴት ነህ? እግዚአብሔር ይመስገን አለሁ። ላይ እኔ እንኳን ለጥያቄ ሳይሆን አሁን እየተጠቀም ከሆነ አፕ ምን ነበረ? ቅድም እኮ አሳይቼ ነበር። ሂብሪው ኤንድ ግሪክ የሚለው ባይብል ካላችሁ ይወጣላችሁ። ምን እስቲ ሂብሪው ስላሽ ግሪክ ካላችሁ ይወጣላችሁ። እሺ አመሰግናለሁ። እሺ ችግር የለም። ወንጌል ለሁሉም ጻፍ፣ ችግር የለም። በውስጥ እናወራለን። እሺ መሲ ማርያም መመሪ እንደምንዋላችሁ እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ይቅርታ ግን መሲ ሲባል ወይም ስለመሰለኝ ነው። ተጨርስ እሷ። እሺ ጨርሺ፣ ችግር የለውም እጠብቃለሁ። እሺ ዘማርያም ቃልዮት ያሰማልን ብለናል። ሁላችሁም ቃልዮት ያሰማልን። ያው መጨረሻ አካባቢ ነው የመጣሁት፣ ግን የተወሰነ ያው ተማር ይሰማችኋል? ይሰማል። ቶሎ ላይ እሺ እኔ ማለት ጥያቄ አይደለም። በእርግጥ ያው እንደ ሀሳብ እዚህ የተነጋገርነው ነገር ነው እና ከርዕስ ውጭ ሊሆን ይችላል። በታክሊል ጋብቻ የተነሳ ስናወራ ትንሽ እንግዳ ነገር ስለሰማሁ ተወያይተናል። ለእኔ መልስ ማለት ያው እንደው ግራ ስለገባኝ ምናምን አይደለም፣ ግን ለጠቅላላ እውቀት እንደው ትክክል ነው አይደለም የሚለውን እንትን ለማለት ነው። የሆነ ቦታ ላይ ካህን ነው ዲያቆን ነው። ከዛ የሰርጋቸው ቀን እሷ ታመመች ሙሽሪት እና ስትታመም ምን እናድርግ? ድግስ ያው ተደግሷል፣ ሁሉ ነገር አልቆለታል እና ከዛ ምን ይደረግ ሲባል አባቶች ተሰብስበው እንዲጋቡ እና ሰርጉ እንዲሆን ተደረገ። ተጋቡ። ከዛ በሌላ ጊዜ ከትንሽ ጊዜ በኋላ የነነዌ ጾም ይገባ ነበር። ከዛ በኋላ ደግሞ አብይ ጾም አለ። ከዛ አመቻችተው ድጋሚ በተክሊል ደግሞ ተጋቡ የሚል ሀሳብ ሲነሳ ይሄ እንዴት ሊሆን ይችላል በሚል ያው ተነጋግረናል። እኛ ግን ይሄ ትክክል ነው እንደዚህ አይነት ነገር አሁን ከቤተክርስቲያን አንፃር እንዴት ይታያል የሚለው ነው። አላውቅም። እንደዚህ አይነቱ እኔ ሰምቼም አይቼም ስለማላቅ እንጂ አላውቅም። እንግዲህ አባቶቹን ጠይቂ። እንግዲህ እንደዚህ አይነት ድርጊት እኔ አላውቅም። እኔ እስካለሁበት ድረስ ከምን አንፃር እንደሆነ አላውቅም። ግን በስርዓት ቤተክርስቲያንም ሆነ በምንም ይሄ ማለት ያው እንደዚህ አይነት አሁን የሚደግፈው የተኛውም ትምህርት አይኖረውም አይደለ? እኔ ሰምቼ ስለማላቅ ቤተክርስቲያን ስማርም እንደዚህ አይነት ትምህርቶች እኔ አልሰማሁም። ግን ያው እኔ እንደማላቅ ነው ቢያንስ ሰምቼም አላውቅም። እኔ ተደርጎም ስለማላውቅ ምናልባት እዛ ያሉትን አባቶች ከምን አንፃር እኔ እንደሆነ ስለማናውቀው ማለት ነው።
ለዛ ስተት ነው ምናምን ከማለታችን ማናውቀውን ነገር እነሱ የሚጠይቅ ጥሩ ይመስለኛል። ድንገት ለእኛ ለምሳሌ ስተት የሚመስሉ ነገሮች ካሉ ኦርቶዶክስ ቤተክርስቲያን ደግሞ የንስሐ አባት ደግሞ የሚያውቀው ነገር ካለ ይደረግ ይችላል። አናውቅም እሱ። ለዛ ጉዳዩን መጀመሪያ እነማን ናቸው ምን ነበር የተከሰተው ብሎ ጉዳዩን በደንብ ማጥራት ይጠይቃል። አይ በቦታው ላይ የነበሩ ሰው ናቸው የነገሩኝ እና ማለት ያው የመታመን ጉዳይ ነው። ግን ድግሱ ተደግሶ ሁሉ ነገር አልቆለት ቢያንስ ወደ የቤታቸው ገብተው በሌላ ጊዜ ማድረግ አይችሉም ወይ? አሁን ከድግስ አንጻር ድግሱ ከሆነ በቃ ሰው ተጠርቷል፣ ድግሱ ተደግሶ እነሱ ደግሞ በየነበሩበት ቦታ ሆነው በሌላ ጊዜ በተክሊል መጋባት አይችሉም ወይ? እህታችን እሱ ከካህን አልበልጥማ። የንስሐ አባታቸው ይጋቡ ካሉ እኛ መወሰን የሚችል የንስሐ አባት ለዛ ነው እኛ ገብተን አይ ለምን ችግር አለው ከዳነች በኋላ ቢደግሱ ምን ችግር አለው? ጉዳዩ የሰርግ ከሆነ እሷ ስትድን አይሻልም ወይ? ይሄን መወሰን የሚችሉት የንስሐ አባታቸው ናቸው፣ እኛ አይደለንም። አንዳንድ ጊዜ ህመምም ሆኖ በሽታም ሆኖባት ግን ቆማ መሄድ የምትችልበት ከሆነ ሊታረቅ ይችላል። ስለዚህ ይሄን መወሰን የሚችል የንስሐ አባት እንጂ እኛ አይደለንም። እሺ መሲ ቃሎት ያሰማልን። ሰላም ዘማርያም። እግዚአብሔር ይመስገን። እንደምን አለሽ? እግዚአብሔር ይመስገን። የሞን ጥያቄም ከሆነ ይቅር በሉኝ መምህሬ። እሺ የእሑድ ሰይፈ ሥላሴ ታምር ላይ ነው። ላንብበው ቆይ አጭሯን። ለእግራቸው መታጠቢያ ውሃ ሙቂላቸው፣ 3 ታላላቅ ዳቦ ለእያንዳንዱ ጋግሬ አዘጋጂላቸው ይልና አብርሃምም ይህንን ከተናገረ በኋላ ወይፈኑን ሊያርድ ወይፈኑን አርዶ ስጋውን በየብልቱ አውጥቶ በትከሻው ተሸክሞ ይዞ መጣ ይላል። ከዛ ወረድ ይልና ሀብን እግሩን ካጠበ በኋላ ወልድም መንፈስ ቅዱስም ታጥቦ አገኛቸው ይላል። እዚህ ጋር 3 ታላላቅ ዳቦ ጋግሪላቸው 3 አለ። ወረድ ብሎ አብን አጥቦ ወልድም መንፈስ ቅዱስም ታጥቦ አገኘው ይላል። ይህንን ብቻ ነው። እንደ ሞኝ ጥያቄም ከሆነ ይቅር በሉኝ። ይሄ እኮ እዛ ላይ ታገኘዋለሽ እኮ በግልጽ አንበበሽ የምታውቂ ከሆነ ይሄ ታምር ላይ ነው። የእሑድ ታምር ላይ መጽሐፍ ቅዱስ ላይ ሳይሆን የሰይፈ ሥላሴ የእሑድ ታምር። እባክሽን አዳምጪኝ፣ ከጠየቅሽኝ በኋላ አዳምጪኝ። ኦሪት ዘፍጥረት ምዕራፍ 18 ላይ ማለ ይሄ አይነት ገለጻ አብርሃም ለሳራ ምንድን ያላት? 3 እንጎቻዎችን አምጪ ፍሪዳም ይታረድላችሁ ቤቴ ግቡ ብሎ እግራቸውን አጥቦ አቤቱ ባሪያህን አትለፈኝ ሲል 1 ወደ ቤቴ ግቡ ሲል 3 እያደረጋቸው እንዲሆን አልተገለጸም? ኦሪት ዘፍጥረት ምዕራፍ 18 ላይ እኮ አለ 3 ሰዎች ታዩት ብሎ በመምሪያ 43 ሰዎች ታዩት ብሎ ከእንደና እንደ አንድ የተገለጸ። ስለዚህ እግራቸውን ሲያጥብ የአብን ሲያጥብ የሶስቱ እንደታጠበ ማለት ነው 3 ሲሆኑ አንድ መሆናቸውን ለማሳየት። 3 የተለያየ አካላት ቢሆንም ግን 3 እግዚአብሔር አይደለም ያለው አንድ እግዚአብሔር ነው። ያን እንዲያሳይ እግራቸውን ሲያጥብ የወልድም የመንፈስ ታጥቦ ነው ታየው። ሶስትነታቸውና አንደታቸው ለመግለጽ ስለተፈለገ ነው። በተአምራት ታጥቦ ታየ ማለት። ልክ ለምሳሌ ሥላሴ አብርሃም ቤት ገቡ በለሱ ምን ማለታችን ነው? ያንን ፍሪዳ በሉ እያለ ነው። ልክ እንደኛ አላምጠው ምናምን አዋድ አይደለም። የሚበሉ መስል ታዩ ነው። ሰው በተፈጥሮ የቀረበለት ምግብ ሲበላለት ደስ ይለዋል አይደል? ሲበላለት ደስ ይለዋል። አሁን እንግዳ መጥቶብሽ በጣም የምትወጂው ሰው ቤትሽ መጥቶ የሚበላ ኖሮሽ ብታቀርብት ነው ቢበላልሽ ውፋይ ተመስገን የምወደውን ሰው ዛሬ ጋበዝኩኝ ቤቴ በላልኝ ያለሽ ሰው እንግዳ ጠርቶ ቤቱ ሲበላለት ደስ ይለዋል። አብርሃም ደስ እንዲለው ብለው ነው ሥላሴ የሚበሉ መስለው የታዩት እንጂ ሥላሴ ስለሚበሉ አይደለም። መላእክትም ልክ እንደዚህ ይታያል። ስለዚህ መላእክት ሲበሉ ስለታዩ ሰው ናቸው አያሰኝም። ሥላሴም ልክ እንደዚህ ቢበሉ ሆነው ይታያሉ። ስለዚህ እግራቸውን ሲያጥብ የሶስቱ እንደታጠበ ሆነ። ለምንድን ነው? አንድ ሲሆኑ 3 መሆናቸው እንዲያሳይ፣ 3 የተለያየ አካላት አድርጎ እንዳይቆጥር እንዲህ ብሎ እንዳያስብ ስለተፈለገ ነው እንጂ የተለየ ሆኖ አይደለም። ግር ስላለኝ ነው። ይቅር ይበሉ። ምንም ችግር የለም። እሺ ንባብ ቃሎት ያሰማልኝ፣ በእድሜ በጤና ያቆይልኝ።
እወጣለሁ እያሉ ገባሁ። እሺ ይቅርታ። እሺ እግዚአብሔር አክብርልን፣ እግዚአብሔር ይስጥልን። እሺ ወገኖቼ የቀራችሁ ነገር አለ? አውሩኝ በቃ መምህር ያውሩልኝ በቃ። እሺ አፍሪካ የሆነ አውርዱኝ ካለማ ጥሩ ነው። አንድ ሰው አውርዱኝ የሚለው እኮ የጠፋው እኮ እኛ ሀገር። እሺ አለ። እሺ ዘኪ ግባ እስቲ። እሺ ዮሐንስ እሺ ዮሐንስ ሰላም ነው ዲያቆን? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዮሐንስ የኔ ያለ እግዚአብሔር ይመስገን። አዎ የልጅ ስም ነው። እሺ መልካም። እሺ ምን ነበር ጥያቄ? እሸታችን አንደኛ ቆሮንቶስ ምዕራፍ 18:28 ትንሽ ያብራሩልኝ። ምን ይላል? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ የሆነ ዘንድ በዚያን ጊዜ ልጅ ራሱ ደግሞ ሁሉ ባስገዛለት ይገዛል ይላል። ሁሉ ይትገዛለት የተባለው ሞት ነው። ሞቱን ይገዛ ነበር አይደል? በብሉይ ኪዳን ዘመን ጻድቃንን ጭምር እና አብርሃምን እና አቤልን ጻድቅ ሆኗል። አቤል ኃጢአትን አሸንፏታል። በጾም በጸሎት ድል ነሷት፣ ጻድቅ ሆኗል። ስለዚህ አቤልን ኃጢአትን አላሸነፈችው፣ ሞት ግን አሸነፈችው። ኃጢአትን ላለመስራት ጻድቅ ሆነ፣ ሞት አለመሞት ግን አልቻለም። አቤል በወንድሙ በቃየል በግፍ ተገድሏል። አብርሃም ጻድቅ ሆነ፣ አካሄዱ እግዚአብሔር ጋር አደረገ። ዳዊትም እንደ ልቤ ተባለ፣ ጻድቅ ሆነ፣ ሞትን ማሸነፍ ግን አልቻለም። ስለዚህ ሁሉን ሲገዛ ነበረ ሞት። ከዛስ ወልደ እግዚአብሔር ኢየሱስ ክርስቶስ መጣና ሁሉን ሲገዛ የነበረው ሞት ሁላችን እንዲገዛ ያደረገን ማን ነው? የፈረደብን ማን ነው? እግዚአብሔር ፈረደብን። ሁሉን ሲገዛ የነበረው ሞት ሁሉን እንዲገዛ ስልጣን ግን የሰጠው ማን ነው? እግዚአብሔር ነው። ምክንያቱም ይሄን በበላ ጊዜ ሞትን ትሞታለህ ብሎታል። ስለዚህ ሞት በእኛ ላይ የፈረደብን እግዚአብሔር ነው፣ ዕፀ በለስን ስለበላ። ስለዚህ ሞት ገዛን ሁላችንም፣ ጻድቁንም ኃጥኡንም። ጽድቃችን የመርገም ጨርቁ ነው እኮ ያለ ምንድነው? ጽድቅ ሰርተናል፣ ግን ኃጢአት ማሸነፍ አልቻልንም። የሞት ባሪያ ሆንን ነው። ስለዚህ የሞት ባሪያ ሆነን ስለተሸነፍን፣ ሞት ስላሸነፈን ገዛን ማለት ነው። ስለዚህ ሁሉን ሲገዛ የነበረው ማን ነው? ሞት። ማን በሰጠው ስልጣን? እግዚአብሔር ሰለጠነብን ሞት እኛ ላይ። ወልደ እግዚአብሔር ኢየሱስ ክርስቶስ መጣና ለዚህ ሲገዛ ለነበረው ለዚህ ሞት ራሱ ተገዛለት። እሺ ብሎ ሞተ ራሱ። ማን? ክርስቶስ። እዚህ ሁሉ ላስገዛለት የነበረው ሞት፣ ሁሉ ሲገዛ የነበረው ይሄ ሞት ክርስቶስን ጭምር መግዛት ይቻላል። ለምን? ክርስቶስ በፈቃዱ ሞተ። ልዩነቱ ምንድን ነው? እኛ ስንሞት የነበረው ስንሞት የነበረው ወደን ሳይሆን ተገደን ተፈርዶ በነበረው ሞት ሞትን። ክርስቶስ ግን ለሞት የተገዛው ወዶ ሳይሆን ተገዶ ሳይሆን ወዶ ፈቅዶ ሞተ። ልዩነቱ ማለት። ስለዚህ ሁሉን ሲገዛ የነበረው ሞት ሁሉን ሲያስገዛለት የነበረው ፈጣሪውን እግዚአብሔር፣ ያ ፈጣሪ እግዚአብሔር ለዛ ሞት እንኳን የተገዛ ሆነ፣ ለእኛ ሲል ሞተልን። ያኔ በውድ ሳይሆን በግድ ነበር የሞት ነው፣ በተፈረደብን የሞት ፍርድ። አሁን ግን ክርስቶስ ወዶ ፈቅዶ ሞተልን። በፈቃዱ ሞተ፣ በፈቃዱ ተሰቀለ፣ በፈቃዱ ነፍሱን አሳልፎ ሰጠን። ስለዚህ ሁሉ ላስገዛለት ይገዛል፣ ራሱ ይገዛል ማለት ክርስቶስ ራሱ ለሞት ተገዛ። ሁሉ ሲገዛ የነበረው ሞት ክርስቶስ ራሱ ለሞት ፈቃድ ተገዝቶ ሞተ። ግን ሞት አላሸነፈውም። ምን አድርጎ ተነሳ? ሞትን ድል አድርጎ ተነሳ በሶስተኛው ቀን። ይሄ ነው ሐሳቡ። እሺ ቃለ ሕይወት ያሰማልኝ እንጂ ወልድ ለአብ ይገዛል የሚል ሐሳብ የለውም። አይደለም፣ ጨርሶ አይደለም። አዲሱ ትርጓሜ ላይ የፕሮቴስታንቱ ላይ እንደዛ ስላየው ነው። እኛ ኦርቶዶክስ ነን፣ ስለዚህ እነሱ አይመለከተንም። እኛ ካሉ ደግሞ ስህተት ነው።
እነሱ የማይሉት ነገር ቃለ ሕይወት ያሰማል። እግዚአብሔር ይማራቸው። አሜንታችን አሜን። እሺ አመሰግናለሁ። እሺ ሌላ ካለ ዘኪን አስገባው እስቲ። እሺ አውደ ወንጌል የሚባለው ሚዲያ ላይ ቴሌግራም ላይ የሚያስተምሩ ወንድሞቻችን ሀክ ተደርጎባቸው ነበር። ትላንትና በቅርቡ የእንትናቸው ጉዳይ ሚዩት አድርገው ወይ ተመልሰ ግባ እና አውደ ወንጌል የሚባል የቴሌግራም ግሩፕ ላይ ሀክ ተደርጎባቸው ቴሌግራማቸውን ጭምር ፖርን ቪዲዮችን እየለቀቁባቸው ነበር እና ሌላ አዲስ ከፍተዋል እና ያንን አዲስ የከፈቱትን ተከተሏቸው። ሌላ የተላከ መጥፎ ነገር ካለ የእነሱ እንዳልሆነ እንድታውቁ ነው። ያው እንግዲህ ሰው ብዙ ስራ ይሰራ የለ አርፎም አይተኛምና እንደዚህ ሀክ ያደርጋሉ። እንደዚህ አይነት ፌስቡክ ላይም እንደዚህ ሀክ የሚያደርጉ ሰዎች አሉና ምን እንደሚጠቀሙ ትክክለኛውን የእነሱ ሚዲያ እንድትከታተሉ ነው። እሺ ዘኪ ይልቀጥልሽ። ሰላም መምህር፣ እንዴት አሉ? አሜን፣ እግዚአብሔር ይመስገን። ያው እንዳሉት ገልጸውታል እርስዎ እና ቴሌግራም ላይ ሰፊ አገልግሎት ይሰጥ ነበር። አሁን ሀክ ተደርጓል። ሙሉ ለሙሉ ሊመለስ እንደማይችል ነው የተነገረን እና እኛም ደግሞ ወደ ቲክቶክ መተናል። 1000 ገብቶ ቶሎ ላይቭ አገልግሎት ለመጀመር ማስታወቂያዎች እየሰራን ስለሆነ እባካችሁ እዚህ ውስጥ ያላችሁ ሁላችሁም፣ መምህራችንም ከዚህ በፊት የተለያዩ ትምህርቶች ቴሌግራም ላይ እኛ ጋር መተው ሰጥተዋል። ሚዲያው የሚታወቅ ነውና ፎሎ አድርጉ። በቻላችሁት መጠን ደግሞ የሚለቀቁትን ሪፖስት፣ ኮፒ ሊንክ እያደረጋችሁ እንድታግዙን በእግዚአብሔር ስም እጠይቃለሁ። አመሰግናለሁ። እሺ ወንድማችን፣ ያው በቪዲዮ አገልግሎት እንዲሰጡ ወንድሞቻችን በተለይ በጣም በዲላ ላይ እዛ ብዙ ፕሮቴስታንት ባለበት ብዙ አገልግሎት እየደከሙ ያሉ ወንድሞቻችን ናቸውና እዚህ ፎሎ ብታደርጓቸው 1000 ቢሞላ ቢያንስ እንኳን በቪዲዮ መታየት ይችላሉ። ስለዚህ በጣም በብዙ ማለት ነው። ስለዚህ ፎሎ ማድረግ ቀላሉ ነገር ማለት ምንም አይከብድም። እኛ ወንድሞቻችንን ማገዝ ማበረታታት ስላለብን በቪዲዮ የሚሰሩትን ዲዩት እያደረጋችሁ ሪፖስት እያደረጋችሁ ወንድሞቻችንን ማጠንከር ማበረታት አለብን። ማህበራዊ ሚዲያውን ለበጎ ነገር መጠቀም ስላለብን እንደዚህ ደገኛ ሰዎች ቢበዙ መልካም። ደግ ሰው ሲበዛም ጥሩ ነው። እውነተኛ ትምህርት ሲበዛም ጥሩ ነው። ብዙ የተቀላቀለ የሐሰት ትምህርት ባለበት በዚህ ወቅት እውነተኛ ትምህርት ማግኘት ተገቢ ስለሆነ እነዚህን ወንድሞች ፎሎ ብታደርጓቸው ብዙ ነገር ታገኛላችሁ። ዘኪ የምትናገሩ አይሰማም። የተናገር ከሆነ እንደገና ሳቤ ውስጥ እኮ ነው ያለው። እሺ ወጥተው የምግባ እሺ ሌላ ከሌለ እንጨርስ። አሁን ደግሞ በኋላ ኑና ወይም በኢንቦክስ ኑና ደግሞ ገድለ ተክለ ሃይማኖት ጥያቄ አለኝ ብላችሁ ጠይቁኝ። እሺ እንዳትረሱ፣ ድርቅ አድርጉም። ከዛ ደግሞ ዝም ስንላችሁ ራሱ በጣም ነው ልብ የምታደርቁት። አትመልሱም ወይ ዝም ትላላችሁ? እንደዚህ ልበጥስ ነው ክር ለእኛ አይደለም ክር ያሰራችሁት እና እንደዚህ አትሁኑ ባካችሁ። ልብ ልቅ ሰዎች አላችሁ። ስንቴ መላልሰን እኔ እንኳን ሌላውን ተው መምህር ተው፣ እኔ እንኳን ስንት ጊዜ ቪዲዮ የገባሁበትን ጥያቄ ስንት ጊዜ ተመለሰው እንደ አዲስ ጠይቃላችሁ። ሄጅና ዩቲዩብ ላይ ያለልሽ ሄድና ዩቲዩብ ላይ ተመልከት ስትሉ ደግሞ ሊንኩን ላክልኝ እና አንዳንድ ጊዜ ቁጭ ለምንውል ነው የሚመስላችሁ መሰለኛ። እንዴ አይ ቲንክ እንደዛ ይመስለኛል። የእናንተ መልስ እንመልስ ምንውል ይመስለናል መሰለኝ። እንደዛ ይመስላችኋል መሰለኝ።
እንደዚህ ባታረጉ ጥሩ ነው፣ አካሄዳችሁ የምታስተካክሉት ምናምን ጥሩ ነው። አንብቡ፣ በተጠቆማችሁ ሂዱ። ካለፋችሁ የእናንተ ድክመት ነው፣ የእኛ ሳይሆን የእናንተ ድክመት ነው። ባለመማራችሁ ባለመከታተላችሁ የእናንተ ድክመት ነው፣ የኛ አይደለም። እንደዛ ባታረጉ ጥሩ ነው። በቃ በደንብ ተከታተሉ፣ በደንብ ስሙ። ሲያልፋችሁ ደግሞ ዩቲዩብ ላይ ያለን ከተባላችሁ ሄዳችሁ ማግኘት አለባችሁ እንጂ ሄደን እኛ ሊንክ ፈልገ ለእናንተ ለስንት ሰው ይላካል ነው እና እንደዛ ነው። ንባብ አንብቡ። ፒዲኤፎች አሉ፣ መጽሐፍቶች አሉ፣ አንብቡ። ሼር እንደራረግ፣ ምንም ችግር የለም እና በዛ መስነፍ የለብንም። እሺ እህታችን ኤልዳ። ሰላም ቴዲ፣ እንዴት ነህ? እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። ካረሳከኝ ታውቀኛለህ ብዬ አስባለሁ። እንጃ አይሻቅሽ ይሆናል፣ ረስቻለሁ። እኔ ጥያቄ ከመጽሐፍ ቅዱስ ወጣ ያለ ነው። ወጣ ያለሽ ወደ ትግራይ አካባቢ አሁን ላይ እንደዚህ በጥምቀት ዙሪያ አሁን ቲክቶክ ላይ የሚታዩ ነገሮች አሉ። በገመድ ታስረው እያጠምቁ የሆነች በድንጋይ ምናምን ነገር እየሄዱ እየገቡ ምናምን ነገር እና በዚያ ዙሪያ ቤተክርስቲያን ምን ትላለች? መቀበል ግዴታ አለብን ወይስ እንዴት ነው? የምርስ ያ ነገር ይሰራል ያድናል ወይ? የቤተክርስቲያን አባቶች ምን ይላሉ የሚለውን ነገር ለማወቅ ነበር። እኔ እሱን በቪዲዮ ነው እንደናንተ ያየሁት። እንደዛ መደረጉን አላየሁም። አንድ ወቅት የት ነው ባካችሁ፣ ትግራይ ክልል ላይ አቡነ የማዕታ ገዳም ላይ እዛ ሰፈር ይመስለኛል ሀውዜን ነው የሚሆነው። አይ ቲንክ ሀውዜን ስንሄድ አቡነ የማዕታ ገዳም ማለት ነው። ስንሄድ ሰዎች እንደዚህ ከውስጥ የሚወጣ የተቀደሰ ውሃ አለ ብለው ጭንቅላታቸውን እዛ ውሃ ውስጥ ነው እየከተቱ ራሳቸውን ራስ ምታት ያለባቸው ሰዎች ማለት ገራልታ፣ ልክ ነው ገራልታ። እና እዛ ውስጥ ጭንቅላታቸውን እየከተቱ እንደዛ ይፈወሳሉ። ይሄ በገመድ ምናምን የቤተክርስቲያን ስርዓት አይደለም። ያው ይመስለኛል እነሱ ስለሚጠልቅ ወደ ውስጥ በጣም ስለሚጠልቅ ሰዎች ከገቡ ውስጥ ገብተው ተሰምጠው እንዳይሞቱ በገመድ እነዚህ ከተዋቸው እንደዚህ ያደርጋሉ። ግን ይሄ ከቤተክርስቲያን ስርዓት ትክክል ነው ወይ አይደለም? ግን መሆን ያለበት ምንድን ነው? ጠበሉን አውጥቶ ሰዎች እንዲጠቀሙ ማድረግ ነው። ሁለተኛ ተደፍቶ እንደዚህ መግባት ሳይሆን ጠበሉ እንዲወጣ ማድረግ። ያው እንደዚህ በጣም ተዘቅዝቆ ነው እንፋሎቱ ስለሆነ የሚወጣው ከውስጥ እንፋሎቱ ስለሆነ የግድ የሚቀዳ ነገር ስለሌለው ሰው የግድ መዘቅዘቅ አስፈለገው፣ ግን ትክክል አይደለም። ስለዚህ በዛ አካባቢ ያሉት አባቶች ምንድን ማድረግ ያለባቸው? ለዚህ ነገር ስርዓት መበጀት አለበት። ይሄ ብቻ አይደለም። አሁን ማጥመቃችን ራሱ ብዙ ስርዓት ያስፈልገዋል። ኢየሩሳሌም አሁን እኮ ብትሄጂ ዮርዳኖስ ወንዝ ጌታችን የተጠመቀበት ልጠመቅ ብትይ ዛሬ ራቁትሽን እንኳ አትገቢ። ልክ እንደ ካኪ ነገር ነጭ ልብስ አለ፣ ያንን ተለብሶ ነው ዮርዳኖስ ወንዝ። የእስራኤል ወታደር ራሱ አይለቃችሁ፣ አይገባም። እኛ ሀገር ግን ያው ሰው ሲጠመቅ እያያችሁ ነው። ወንዱ ራቁቱን ነው፣ ሴቱም ራቁቱን ነው። እዚህ ጋር አጥማቂያን ካህናት ብቻ አይደሉም፣ መነኮሳት አጥማቂያን አሉ። ሰው ናቸው፣ ሊሰናከሉ ይችላሉ። ሊመኙ ፍላጎት ሊኖር ይችላል። እና እንደዚህ አይነት ነገሮች አሉ። ከቤተክርስቲያን በጣም ስርዓት ይወጣል። እና በቤተክርስቲያን ስርዓት ወንድ ልጅ ሲጠመቅ የውስጥ ልብሱን አውልቆ ሴት ልጅ አውልቃ እንደዚህ ሰውነቷን ሙሉ እየታየ ምናምን አይፈቀድም። ግን ስቲል ግን ዛሬም እንደዚህ ይደረጋል። ዛሬም ስቲል ይደረጋል። እንደው አንዳንዱ ሰው ደግሞ አጓጉል ሰው አለ። በጣም አውልቅ ልብስሽን፣ አውልቅ ልብስን፣ የውስጥ ልብስን ጭምር አውልቀው ምናምን እና አትሊስት እኔ ኮመንት ሰጥቻለሁ። እዚህ ባለንበት ደብር ነገሮች የሚስተካከሉ እንደዛ ለሊቃውንት ጉባኤም ገብቷል። ይሄ ለሊቃውንት ጉባኤ ባለፉት እዚህ ላችሁ ነው ዝክረ ኒቅያ ተሰብስቦ አልነበረም? ሊቃውንት ሀገር አቀፍ ሊቃውንት ስብሰባ ላይ አንዱ የገባው ይሄ ነው። በተለያየ መንገድ የተነሱት አጥማቂያን፣ በተለያየ ቦታ ያለው የጥምቀት ስርዓቶች፣ ስንጠመቅ የምንለብሳቸው አልባሳት፣ ከዚህ ጋር በተያያዘ የወሊድ መከላከያ በተመለሰ ውርጃን በተመለከተ ከእነዚህ አይነት ጉዳዮች ጋር በተመለከተ ቤተክርስቲያን በቃ ኦፊሻል በሆነ መንገድ መወሰን አለባት በሚል
እና በትግራይም ብቻ ሳይሆን በብዙ ቦታዎች ላይ አለ የማጥመቅ ስርዓቶች በጣም ብዙ አሉ። ከአጥማቂያን አንስተሽ የሚጠመቁት አንስተሽ የጥምር ስፍራ ምትመለከት ሙሉ ማለት። ስለዚህ እዛ የማጥመቅ ስርዓቱ መስተካከል አለበት። ኦርቶዶክሳዊ የሆነ የማጥመቅ ስርዓት መከተል አለብን። ስንጠመቅ የምንለብሳቸው ልብሶች መለየት አለባቸው። ይሄ ደግሞ ለቅዱስ ሲኖዶስ አቅርቦታል። የሊቃውንት ጉባኤ ነበር እኛ ያስገባ ነው። ከዛ ግን ለቅዱስ ሲኖዶስ ተመጣ ቅዱስ ሲኖዶስ አጽድቆታል እንዲስተካከል ማለት። ግን ይህንን ኦፊሻሊ መናገር የሚችለው ማነው? ዘማርያም ሳይሆን የሊቃውንት ጉባኤ። የሊቃውንት ጉባኤ በእነዚህ ስርዓት በተመለከተ ስርዓት ሰርቶት አበጅቶለት ከአሁን በኋላ የማጥመቅ ስርዓቶች እነዚህ ናቸው፣ አጥማቂያ እንደዚህ መሆን አለባቸው ብሎ ኦፊሻሊ መግለጫ ሰጥቶ መወሰን የሚችለው የሊቃውንት ጉባኤ ስለሆነ ያንን መጠበቅ። ግን ይሄ ጥያቄ ግን ቀድሞ ገብተዋል ማለት ፈልጌ በጣም የወጡ ናቸው። ኧረ ከዚህ የሚባሱ ብዙ ነገሮች አሉ። አላያችሁም? ቅባ ቅዱስ ልቀባሽ ምናምን ተብሎ ምናምን የሴት ገላ የሚነኩ ምናምን ካህናትን ቢሉ ምናምን ቅባ ቅዱስ ነው እያሉ በጣም ብዙ ማለት እኛም አናርፍም። ለነገሩ እኛም አናርፍም። ችግሩ እኮ ያለው እኮ እኛ ጋርም ጭምር ነው። አባ እዚህ ጋር ንኩኝ፣ አባ እንደዚህ አድርጉኝ። በቃ በመስቀል ከተና ምን ታደርጊያለሽ? ግን ችግሩ እኛም አናርፍም። ለነዛ ሰዎች ደግሞ የገቢ ምንጫቸው ሆነ የስታቸው ምንጭም ሆነን እኛ ለጥፋታቸውም ጥቅሶን ናቸው። እኛ ስለማናርፍ ነው። እኛም እኮ ችግር እኮ ስላለብን ለታመሙ ሰዎች የሚቀባው ቅባት ታውቃላችሁ። ሚስጥረ ቀንዲል አንዱ ነው። ሚስጥረ ሜሮን አይደለም፣ ሚስጥረ ቀንዲል። ሜሮን ሁሉም ሰው በ40 በ80 ቀን ሲጠመቅ ክህነት ሲቀበል ሲያገባ ሜሮን ይቀበል። ቀንዲል ለታመሙ ሰዎች ብቻ የሚሰጥ ነው። ቀንዲል የሚፈጽሙት 7 ካህናት ናቸው። 7 ካህናት ለታመመ ሰው ደዌው ላይ ጸሎት አድርገው መቀባት 7 ካህናት ናቸው። ሲጠፋ አንድ ካህን ሊያደርገው ይችላል። ቀንዲል ነው። ዛሬ ቅባ ቅዱስ ሽያጭ ላይ ገበያ ላይ ውሏል። በየሱቁ ይገኛል። በየንዋየ ቅድሳት መሸጫ ይገኛል። ቅባ ቅዱስ የተባለ እኛም ስለማናርፍ ነው እንጂ እኮ ጸበሉ አለ አይደል? ከታመምን ፈውሱ አለ አይደል? ምን ችግር አለ? አሁን መሰረታዊ ችግሩ የአጥማቂዎቹ ብቻ ሳይሆን የኛም አሁን ጭራሽ ንግድ ሆነ። መሸጥም ተጀመረ። ሽያጭ ሆነ። አሁን ጭራሽ ቢዝነስ ነው። በቃ ከኢየሩሳሌም የመጣ መስቀል፣ ከኢየሩሳሌም የመጣ ነው መስቀል ይላል። አንድ መስቀል ሰው ከቤተክርስቲያን ደጅ ላይ ገዝቶት ቢያስባርከው መስቀል ነው። ከዚህ ስለገዛው ኃይል የሌለው ከኢየሩሳሌም ሲመጣ ደግሞ ኃይል ያለዋል የለም። እኛ ጋር መስቀል ነው። እምነትን ነው የሚወስነው። ግን ተዘቅዝቀ ግባ፣ እንደዚህ በራስ እንደዚህ ያለበት እንደዚህ እየተባለ ራቁትህን ግባ፣ እንደዚህ በመንገመድ እንደዚህ የተሽከረከረ ግባ ምናምን እና በዚህ አጋጣሚ ወንድሞችም እንደዚህ ቲክቶክ ላይ ጠበል ቦታዎች ላይ ቪዲዮ የምትሰሩ ሰዎች ስትሰሩ በትክክለኛው የቤተክርስቲያን ስርዓት መሰረት መስራት ይጠበቅባቸው። ተአምሩ ይሰራበታል። ያ ቦታ ላይ እግዚአብሔር በቦታ ስርዓት ይሰራል። በጠበላቸው ይፈውሳል፣ በአጽማቸው ይፈውሳል፣ በልብሳቸው ይፈውሳል፣ በቦታቸው ይፈውሳል። እናምናለን። ስርዓቱ ግን ስርዓቶች ከመከተል ግን አለበት። እና አንዳንድ ቦታዎች ላይ እኮ ሎሚያቸው እኮ የሚፈውስ እኮ አባቶች እኮ አሉ። እነሱ ያሉበት ቅዱሱ ያለበት በአጸድ ውስጥ የበቀለ ሎሚ ፈውስ እኮ አለ። ይሄ ሎሚ እኛ የምንበላው ምግብ ላይ የምንጨምረው ሎሚ አይደለም። ስፕራይት ላይ የምንጨምረው ሎሚ አይደለም። ይሄ ሎሚ ፈውስ ነው፣ መድኃኒት ነው። እዛ አጸዳቸው የሚገኙት ምክንያቱም መካን ይቀድሶ ለሰብሰብ ይቀድሶ ለመካን ነው። ሰው ቦታን ይቀድሳል። ሰው ቦታን ይቀድሰዋል። ቦታ ደግሞ ሰውን ይቀድሳል። እና የማጥመቅ ስርዓቱ ያለው ብዙ ከቤተክርስቲያን በጣም የወጡ ነገሮች አሉ። እህታችን ባጭሩ ይቅርታ አረዘምኩብሽ። በጣም የወጡ ብዙ ነገሮች አሉ። ግን በዚህ አጋጣሚ በተለይ ይሄ ራቁት በማጥመቅ ዙሪያ በጣም ስፈልገው የነበረው መልስ ነው። ያው ከመፍራትና ከፍራቻ አንጻር
ስለሆነ ብዙዎቻችን አንጠይቅም ይመስለኛል። የሚገርምሽ እኮ ይኸውልሽ የታችን በጣም የሚገርመው እኮ በጣም የቤተክርስቲያን ጥልቅ እውቀት የሌላችሁ ሰዎች ናችሁ እዛ ጠበል ቦታ ላይ ቆመው አውልቂ ልብስሽ የሚሉት ማለት። እኔ አንድ ቀን ገጥሞኛል እንደዚህ፣ ስሙን መናገር አልፈልግም ድንገት እዚህ ካለ እንዳያፍር ማለት። አይደረግም፣ ነግሬዋለሁ፣ አይደረግም። የውስጥ ልብስ አውልቅ አይባልም። የውስጥ ልብሳችን ንጹህ ይሁን እንጂ ሌሊት ባደርንበት ልብስ አንምጣ እንጂ ሴት ልጅ በወር አበባ ጊዜ ወንድ ልጅ ዝኔት እየታየው ጸበል ሊጠመቅ አይገባም። ምክንያቱም ጠበል ሻወር አይደለም፣ ስጋዊ እድፍ ማንጽያ አይደለም። ጸበል ከውሃ ከላይ የሚፈስ የወንዶ ጓነት መዝናኛ አይደለም። ጠበል ፈውስ ነው፣ ለድህነት ነው፣ ለፈውስ ነው የምንገለገልበት። ራቆት አውልቅ ግን አይባልም። በጣም መሰረታዊ ችግር ነው ያለው። እስቲ ኢየሩሳሌም ሄዳችሁ ሰዎች ሲነገሩኝ ኢየሩሳሌም ሄዳችሁት የጌታችን መቃብር የጎበኛችሁ ዮርዳኖስ ጸበል የጠመቃችሁት ንገሩኝ፣ ራቁት ትገባላችሁ? የእስራኤል ወታደር አይለቃችሁ፣ በፍጹም አይፈቀድም። ሻወር ትታጠባላችሁ መጀመሪያ፣ ጠበል ከመጋጠፍ ትታጠባላችሁ መጀመሪያ። ታጥባችሁ ነው ልብሳችሁን አውልቃችሁ፣ ያ የጠበል መጠመቂያ ልብስ አለ። እንደውም ይሄን ሁሉ ቦታ ብናስጀምር ደስ ይለኛል። በቃ ነጭ ልብስ እኮ ናት። እዚህ ጋር መጥምቀ መለኮት ቅዱስ ዮሐንስ ጌታችን ሲያጠምቀው የሚያሳይ ስዕል አለ። ከዚህ እስከ ጉልበታችሁ ድረስ፣ ከጉልበታችሁ ዝቅ የምትል ድረስ ከዛ ትጠመቃላችሁ። በረከቱ እኮ አለ። ልብስ ስላደረጋችሁ ጠበል በረከቱን አይለቅም። ራቁት ማጥመቅ በጣም አደገኛ ልማድ ነው። በጣም ማን እንደጀመሩ ራሱ እኮ አይታወቅም። የሚገርማችሁ እኮ ነው በጣም። በዛ ላይ ደግሞ የኛ ህዝብ ደግሞ ተውም ስትሉት ደግሞ በጣም አስቸጋሪ ነው። ይሄ ገጠር ምናምን አይደለም፣ ከተሞች ላይ ጭምር ያለ እና ለካህናት አስቡላቸው፣ ለአጥማቂያን አስቡላቸው እባካችሁም። እና በጣም መሳቀቅም የለባቸውም። በተለይ አሁን አንዳንድ ገዳማት ላይ አጥማቂዎቹ መነኮሳት ናቸው። ብረት ለበስ እኮ አይደሉም፣ ሰው ናቸው። መነኩሴ ቢሆንም እኮ ሰው ናቸው። ቄስስ ቢሆን አይሰናከልም እንዴ? ደግሞ እኮ ስርዓት ቢሆን እሺ ቻለው ይባላል እንዴ? ለአቅመ ሔዋን አሁን እኮ አንቺ ባለሽበት እድሜ ክልል መተሽ ልጠመቅ ብትይ እኮ እኔ ቄሶኝ እኮ ሰውነትሽን እኮ መንካት እኮ አልችልም። አንድ ዲያቆናት የተባለች እድሜዋ ከ80 ዓመት በላይ የሆነች ሴት መታ ነው እጇን እንደዚህ ነክታ በእጇ የምትቀባው። እጄ እንደዚህ ይዛ እሷ መንካት አልችልም። እኔ ቄስ ሆነ እኮ ነው። ያውም እኮ ሜሮን የተባለው ነው። ፊቱን አዙሮ ካህኑ ሳያይ እንደዚህ ነው የሚደረገው። በጣቱ እንደዚህ ይቀባል፣ ሳይነካ ሳይታወቅ። አይፈቀድም፣ ክልክል ነው። ፍትሐ ነገሥት ላይ አለ። በእድሜ ትልቅ የሆነች ሴት ስትሆን ካህን የሴት ልጅን ገላ አይንካ፣ በእጁ እንዳይነካ። ሜሮን ሊቀባት እስከሆነ እንደዛ ከሆነ ሌላ አቃቢት መታ እንደዚህ ታድርግ፣ እሱ እንዳይነካ በእጇ። ድህነትን የሚያሰጠው ማኅተመ መንፈስ ቅዱስ የሆነው ሜሮን እንኳን የተከለከለው። ስለዚህ ይሄ ራቁት ተጠመቁ፣ ልብስሽን አውልቂ፣ ልብስህን አውልቅ ምናምን ተገቢ አይደለም። እኔ አንዳንድ ቦታዎች ነው ጥሩ ነው ብዬ ማስበው። እንደውም በጣም ቆንጆ አጥማቂ የሌለበት ቦታ አለ። አጥማቂ የሌለበት ቦታዎች አሉ፣ ራሳችሁ ዝም ብሎ የሚፈሱ። የዛኔ እንጋው ይሻላል። ወይ ብቻችሁን ገብታችሁ ትጠመቃላችሁ። እና እንደዛ ባይደረግ በጣም መልካም ነው። በዚህ አጋጣሚ መዝናኛ ቦታ የምትሄዱ ሰዎች፣ የውሃ ገንዳ ውስጥ የምትገቡ ሰዎች እባካችሁን፣ ኢትዮጵያ ውስጥ አሁን ባለው አብዛኛው የወንድም የሴትም መዋኛ ገንዳ አንድ አይነትም። መዝናኛ ቦታ ነው የምነግራችሁ። ከጠበሉ ወጣ ነው። የሴትና የወንድም መጠመቂያ ቦታዎች፣ በተለይ ደግሞ ክህነት ያላችሁ ሰዎች፣ ድቁና ያላችሁ ሰዎች፣ ከዛም በላይ ቅስና ምናምን በቤተ ክርስቲያን ዋና ሀያት አይደለም። ማንኛውም ሰው መዋኘት ይችላል። የት ስንት ሰዓት የሚለው ነው ጥያቄው። ዲያቆንም ሆነ ቄስ
ሰውነቱ ተገላልጦ መታየት አይፈቀድለትም። ፍትሐ ነገሥት እንደሚያዘው ለሕክምና ካሁኑ በስተቀር ነው የሚለው። ሐኪም ከሆነ ግዴታ ሰውነታችን ገልጦ ላይ ይችላል። ሐኪም ነው። ልብሴን አልከፍትም አልገልጥል ማለት አይቻልም። መርፌ ሊወጋል ልንከፍት እንችላለን ሰውነታችን። ግን እባካችሁን እንደዚህ አይነት የመዋኛ ገንዳዎች ቦታዎች ላይ ሄዳችሁ በተለይ ስፔሻሊ ክህነት ያላችሁ ሰዎች ዋና ባታደርጉ ጥሩ ነው። በጣም ይሄን ያህል ሱስም ካለባችሁ የመዋኘት ፍላጎት ካላችሁ ሰኪውርድ የሆኑ ቦታዎች፣ ጥቂት ሰዎች ብቻ ያሉበት ቦታዎች ብታደርጉት መልካም። የእናንተ እኮ አለማፈራችሁ ያናዱ ደግሞ ዋና ገነት ተጠምቃችሁ ማነው ዋና ገዳ ዋኝታችሁ ተዝናንታችሁ ፈታ ብላችሁ ከደና ደግሞ ፕሮፋይል ታደርጉታላችሁ። ዲያቆን ነው ፕሮፋይል የሚያደርገው እና እንደዚህ ባታደርጉ በጣም ጥሩ ነው። የበላችሁት ምግብ ሁሉ ሰው ይልኝ አትበሉ። አንዴ ብርቅም አይደለም። አሁን ዋና ገንዳ ሄዶ መዋኘት ብርቅ ነው። የምትበሉትን ምግብ ሁሉ ቪዲዮ የምታነሱ ሰዎች ምን እናድርገው? እኛ ምን እሺ እንኳን በላችሁ እኛ ምን እንሆንላችሁ? የሚሰራ ቪዲዮ አታችሁ ነው። በቃ የሄደበት ቦታ ሁሉ እንዴት ሰው እንዴት ፎቶ ያነሳል? እሺ ቤተክርስቲያን ጉባኤው ነው፣ እሺ ማህሌቱን ነው፣ ቅዳሴው ነው እንላለን። ገባለው ምን እንዲጠቅመን ነው? እና አትመጻደቁ። ሶደሬ መሄድም ሆነ ላንጋኖ መሄድ አያመጻድቅም፣ አራዳም አያሰኝም። ስለሄድሽ አንቺ እዛ ስለተዝናናሽ አራዳ አይደለሽም። ያልሄደ ሰው ደግሞ ፋራ አይደለም። ሸራተን አዲስ መግባት፣ ሂልተን ሆቴል መግባት አራዳነት አይደለም። አራዳነት ንስሐ መግባት ነው። አራዳነት ስጋ ወደው መቀበል ነው። በቃ ይህንን ማወቅ አለባቸው ኦርቶዶክሳውያን። አትመጻደቁ። የኛ ትልቁ በቃ መግቢያችን መንግስት ሰማያት ነው። ሸራተን አዲስ አይደለችም። ስካይላይት ሆቴልም አይደለም። የኛ ሀገራችን በሰማይ ነው። ኒውዮርክም አይደለችም። የሰው እጅ ያልሰራት ማንም ያላያት እግዚአብሔር ለወዳጆቹ ያዘጋጃት ናት። ያችን ነው የምናፍቀው እኛ። የትም ቦታ ላይ ፎቶ ተነስ፣ ምንም ችግር የለውም። ግን አትመጻደቁበት። አራዳነት በዚህ አይደለም የሚገለጸው። ኮንሰርት ስለገባ አይደለም ያንተ ድቁና ፋራነት የማያሰኘው። ታፍራላችሁ እኮ በጣም አንዳንድ ጊዜ የምታዩት ነገር በጣም ነው የሚያሳዝነው። በቃ ትዝብት ውስጥ ትገባላችሁ። በቃ ኮንሰርት የሚገባውን ሰው ብታዩት ዓለማውያን ሰዎች በስንት ጣዕማቸው በጣም ይሄ ቤተክርስቲያን ያላደገ ሰንበቴት ያላደገ ሰው እሱ እኮ ጨዋ ነው። እስከርብ አድርጎ ኮፍያ አድርጎ ተደብቆ ምናምን ኮንሰርት ይገባላቸዋል። ምን አስደበቀ? ራስን ለምን ትዋሸዋለህ? ዲያቆን ከሆንክ ቦታ ላይ የማይመለከተው ለምን ትገባለህ? ሲጀመር ምን ያደርግልሃል? እሺ በስከርብም በመነጽርም በኮፍያም ተደበቀ ሰው ከእግዜርስ ሰውን እኮ ልንሸውደው እኮ እንችላለን። ከእግዜሩ እንዴት ትሸወዳለሽ? ችግር የለውም። ከሰው ተደበቀን ችግር የለውም። መነጽር አድርገን ካፖርት አድርጌ ምናምን ማስክ አድርጎ ስከርቭ አድርጎ ተጠቅልለን ገባ። ከእግዜሩስ እንዴት ትደበቃለን? እግዚአብሔርን በኮፍያ በባርኔጣ እንሸፍነዋለን?
እግዚአብሔር በመነጽር ማስካርገን ራሳችን ለውጠን ቆዳችን አስቀይረን እግዚአብሔር ልንሸውደው እንችላለን። እኔ እኮ የሚገርመኝ መጨፈራችሁ አይደለም፣ እውነቴን ነው የምነግራችሁ። ኮንሰርት መግባታችሁም አይደለም እኔ የሚደንቀኝ፣ እንዲህ በማድረጋችሁ አራዳ አድርጋችሁ ራሳችሁ ማሰባችሁ ነው የሚደንቀው። በጣም ስልጡን እንደውም የማይጨፍረው እንዲያቆን ደግሞ እንዴት እንደምትወርፉት ከትንሽ ገና እያደጉ ያሉትን ዲያቆናት እንዴት እንደምታሳፍሯቸው ሰልጠን እንጂ ነቃበል እንጂ ጠጣ እንጂ ፈታበል እንጂ እያላችሁት ስንት ዲያቆናት እንደምትበክሉ የእናንተ ሳያንስ ማለት ነው። አርፎ የተቀመጠውን አገልጋይ ምትበክሉ ማለት ስራችሁን ፋራ፣ እናንተም ፋራ ናችሁ። ግን ሰዎችም ጭምር አብራችሁ ነው ገደል የምትከቱት። ጨፋሪ ከሆናችሁ ሚናችሁ ለይታችሁ እዛው 22 እዛው በቃ ቺቺኒያ ጨፋሪ ሆናችሁ መቀመጥ ነው። በቃ ለይቶላችሁ አንድ ነገር መወሰን። ቅዳሜ እዛ ጋር አድረ እሁድ ቅዳሴ ገብተህ ተንሱ አትበል። ለእኛም ለአንተ መቅሰፍት አታምጣብን። በቃ መለየት ነው ያለባችሁ። በቃ ችግር የለው መብታችሁ ነው። በአንድ እግር እዛ ቺቺኒያ ላይ ቆመ፣ በአንድ እግር መቅደስ ላይ አትቆም። በቃ ለይተህ ወስነህ ነው መሄድ ያለብን። ስለዚህ አገልጋዮች በተለይ ሌሎቹ በቃ ሰው ሊወድቅ ይችላል፣ ሰው ሊሰናከል ይችላል። እንደዚህ አረኩኝ ተብሎ ግን ለሰው የሚታይ አይደለም። ሰው ናይት ክለብ ገብቶ ሰው ኮንሰርት ገብቶ ፎቶ ይለቃል። እሺ አንተ አረከው ወደቅሽ፣ አልቻልክም፣ አልቻልሽም ምን አርጉኝ ነው የምትለቁት? ከስር ያሉ ሰዎች አያሳዝኗችሁም? እያደጉ ያሉት ዲያቆናት አያሳዝኑ? ደግሞ ጭራሽ ገፊም ነህ ደግሞ አንተ ባባካታ ካብድ እና አባ ገሌ ይገቡ የለ እንዴ? እነ ቄስ ገሌ ይግቡ። ምን አገባህ? ይግቡ፣ እነሱ በራሳቸው ይጠየቃሉ። አንቺ ምን አገባሽ? ዘማሪት ገሌ ትገባ የለ እንዴ? ምን አገባሽ አንቺ? ስተት ጥቅስ ሊሆን አይችልም። እነ ገሌ እኮ መርዝ ይጠጣሉ ተብሎ እኮ መርዝ አይበላም። አይመለከታችሁም። እናንተ የምንመለከታችሁ ራሳችሁን ነው። እዚህ አራዳ ማለት የሚያስቀድስ የሚጾም ስጋው ደግሞ የሚቀበል ነው። አትመጻደቁ ባላችሁ መልክ፣ አትመጻደቁ ባላችሁ ዝና፣ አትመጻደቁ ባላችሁ ገንዘብ። ፌመስነስ አያጸድቅም። በቃ በተሰጠን በዛው ጸጋ ላይ መጠቀም ነው ያለብን። በቃ ቲክቶኩን ለመልካም ነገር መጠቀም አለብን። በቃ ሾው ይበቃናል። አሳየን እኮ በቃ መልካችንም ታየ ጥሩ፣ በቃ ደስ ይበል። ፊትህም ታየ ጎበዝነ፣ ታምራለ። ስለዚህ ምን ይጠበስ? ሴቱን አትጨርሶ መቼስ አንቺም ወንዶቹን አትጨርሺ። የተፈቀደልህ አንድ ነው፣ የተፈቀደልሽ አንድ ነው። የት ሄዳለሽ? የት ሄዳለ? እንዲሁ ዝም ብለን ብቻ መባከን ተገቢ አይደለም። በቃ በላ ነው ጠጣ ነው እኮ ተሰከረ፣ ፏፈሽ ተባለ። ምን ተገኘ? በሽታ ላይ ተረፍነው? ሀያታ ላይ ተረፍነው? ጨፈርን እኮ ተዝናናን። በቃ ምንም ያላየው ነው እኮ ዓለም የለም። ምን ተገኘ? ከዚህ በኋላ የአእምሮ ሰላም አላጣንም? ጤናችን አላጣንም? ሰላም አላጣንም? እንቅልፍ በግድ የሚወስድን ሰዎች የለንም? ሙዚቃ ካልከፈትን እንቅልፍ የሚወስድን ሰዎች የለንም? የእንቅልፍ መድኃኒት የምትወስዱ ሰዎች የላችሁ? እንቅልፍ እምቢ ብሏችሁ ኪኒን ካልዋጣችሁ ማተኙ ሰዎች የላችሁ? ከዚህ የበለጠ ሰላም ማጣት አለ? አሁን እንኳን ወደ እግዚአብሔር መመለስ አያስፈልግም? ስለዚህ እንትኖቹ ይሄ ጠበል ቦታ ብቻ አይደለም እንደዚህ የራቁት ምናምን መሆን ምናምን ማለት ከፊት ለፊታችን ያለን ስንት ነገር እያለብን ማለት ስንት ነገር አለ ከፊት ለፊታችን ላይ። የሀገሪቷ ሁኔታ ለእናንተ አይነገርም። ኢትዮጵያ ያለችበት ሁኔታ ኑሮ እንዴት እንዲያጦስ እንዳለ ታውቃላችሁ።
በዚህ ሁኔታ እንኳን ቅድስና አይኖረንም እንደኛ። እሺ በደልን፣ ወደቅን፣ ተሰነካከልን፣ የኛ ድክመት እንዴት ግን ፎቶ አንስቼ እንዴት ልካለሁ? ጭፈራ ይሉኝ ነው ወይስ ኮንሰርት ግቡ ነው? ጨፍሩ ደንሱ ነው? ሰው ገብቶ ዝም አይልም። ሄድክ ተዝናና። የማይፈቀድልህም ቦታ ላይ ክህነት ኖሮ ድቁና ኖሮ፣ ዲያቆን እኮ ካህን ነው፣ በድቁና የተካነ ነው። ድቁናህን እያወቅ ገባ ዋኘ። ከዛ በኋላ እንኳን ዝም አትልም። ከዛ በኋላ ፎቶ ቢቀርብ አለበት። ብዙ ጊዜ ደግሞ ልንገራችሁ፣ እኔ አምራለሁ፣ እኔ መልክ አለኝ፣ እኔ ቁመናል የሚል ሰው ብዙ ጊዜ አስጠሊታ። ምንም ነው ማያምርብን በነገራችን ላይ ምንም። ይሄ በቃ አላያችሁ ፊታችን እንዳለ ይበለሻሻል። ራሱ ይሄ ማዲያቱ ምን ወጥ ብልሽቱ ነው የሚወጣው። መልክ እንዳለው የሚያስብ ሰው ማለት በቃ። ስለዚህ ዋናው ነገር መልክ ከምትሰሩ መልክ ድገሙ። መልካ ሚካኤል፣ መልካ ገብርኤል አለ፣ ድገሙ። እሱ ቲክቶክ ላይ መተህ መልክ አትስራ። መልኩን ድገምና በረከትን አግኝ፣ ፈውስን አግኝ። ወደሚበልጠው ነገር አተኩሩ፣ ወደሚሻው ነገር አተኩሩ። አሁን ህፃናት አይደለንም እኛ። ቲኔጀሮች ቢሆኑ ችግር የለውም። 10 ምናምን ቤት ያሉት ልጆች ዛሬ የዋኙ ምናምን ፈታ ቢሉ ጥቁር መነጽር አድርጎ እንደዚህ ምናምን ብሎ ቢዝናኑ ትረዷቸዋላችሁ። ህፃናት ናችሁ ትላለች። ካላገባህ ምንም ነገር እዚህ ጋር አትቅለበቅ። እዚህ ጋር እኮ የሚያደርግ ሰው እኮ አለቃል። ምን ይጠበስልን? አውልቆ ከያንተ ቦታ ስታገባ ታረገዋለህ። ህጋዊ ነህ፣ ባለትዳር ነህ። አብቱ ዛት አርፈ ተቀመጥ። እዚህ ጋር አፍንጫ ላይ ምናምን እዚህ ጋር ምን እንደምትከተው ቀለበት በቃ አርፋችሁ መቀመጥ ነው። በቃ ተወስኖ መኖር፣ ታቅቦ መኖር ተገቢ ነው። እምብዮ ካልክ ግን በሽታም ታተርፋለህ። በሽታም አለ። እግዚአብሔሩ ብቻ አይደለም ያለው፣ ሀያቱ ብቻ አይደለም ያለው፣ በሽታም እናተርፋለን። በዚህ አጋጣሚ እዚህ ያላችሁ አበው ካላችሁ፣ የቤተክርስቲያን አስተዳዳሪዎች አለቆች ካላችሁ በተለይ ይሄ ራቁት መጠመቅ ስርዓት ልታበጁለት ይገባል። የቤተክርስቲያን ስርዓት እንዳልሆነ ታውቃላችሁ አባቶች። እኔ እናንተን እየመከርኩ አይደለም፣ ግን መቆም አለበት። በቃ ሁሉም ደብር ላይ በቃ ሁሉም ሰው ይግዛው ከፈለገ። በቃ ይሄ የመጠመቂያ ልብስን አትባል። በቃ አንዴ ወደዚህ ትገባለች። በቃ እንደዚህ እኮ የምትደረግ ናት። በቃ አለቀ። እንደዚህ እንደ ቀሚስ ነገር ናት። እስከ ጉልበታችን ድረስ ሙሉ ሰውነታችን ሽፍን ነው። በቃ አለቀ። ተጠምቀን እንወጣለን። ከዛ ልብስ መቀየር፣ ልብስ ተቀይሮ ይወጣል። አጋንን ጠበል ቦታ ላይ እንደሚገኙ ታውቃላችሁ። የሰውነትን የሰው ገላ እያሳዩ እንደሚሰነካከሉ ታውቃለች። እንኳን ራቁታችን ሆነን ለብሰንም አልተቻለም። ዝሙቱ እያያችሁ አይደለም። እንኳን ራቁታችን ተጠምቀን ቀርቶ ማለት ነው፣ ለብሶም አልተቻለም። አጭር ቀሚስ አታድርጉ፣ የሰውነትን ቅርጽ የሚያሳይ ልብስ አትለብሱ እየተባለ በዚህ ዘመን እዚህ ላይ ተጨምረን ደግሞ ራቁት ደግሞ ስንጨምርበት ደግሞ አስቡት። ለዚህ የማጥመቅ ስርዓቱ ላይ በየቦታ ላይ ያላችሁ አበው፣ ካህናት፣ አገልጋዮች፣ ቄሰ ገበዞች ለዚህ ነገር በጣም 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 ፈርሊዝ ይገባል። እርግጥ ነው ወጥነት ባለው መንገድ ከሊቃውንቱ ጋር መታለፍ አለበት። እስከዛው ግን በአድባራቶቻችሁ ላይ ራቁት ሳይጠበቅ ልበስ። በቃ ኢየሩሳሌም ያለው ማየት ነው። የእስራኤል ወታደር አያስገባችሁም አልኳችሁ። በፍጹም ዮርዳኖስ ወንዝ የሚጠመቅ በሙሉ መጀመሪያ ሻወር ይወስዳል። ከየትም ሀገር ይምጣ፣ በየትኛውም ጎብኚ ተመለከት፣ በየትኛውም በግልም ነው ትመጣለህ። ሻወር ትወስዳለህ። መጀመሪያ ልብስ መቀየሪያ አለው። የመጠመቂያ ልብስ አለ። ነጩ ልብስ ትለብሳለህ፣ ትጠመቃለህ። ልብሱን ታወልቃለህ፣ ቀይረህ ትወጣለህ። አለቀ። ፎቶ ብትነሳ ተነሳ፣ ለብሰሃላ። ከዛ ውጭ ግን ማጥመቂያ ተብሎ ራቁት ሆኖ በቤተክርስቲያን ስርዓት ምናምን የለም። እንደዚህ አይፈቀድም። እና ለካህናትም እናስብላቸው፣ ለአጥማቂያ እናስብላቸው። ሰው ናቸው። መሰነካከል ብቻ አይደለም፣
ስርዓትም ሳይሆን በነገራችን ላይ ስለሚሰናከሉ ብቻ እኮ አይደለም፣ ስርዓትም አይደለም። እና እንደዛ አድርጉ ማለት ፈልጌ ነው። አገልጋይ ዲያቆናትም ካላችሁ ደግሞ ክህነት ያላችሁ ባካችሁ ተቻለ መጠን የሄዳችሁበት ቦታ ሁሉ ፎቶ እያነሳችሁት ቴሌግራም ላይ ፕሮፋይል ባታረጉት፣ ፌስቡክ ላይ ባትለቁት በጣም ጥሩ ነው። ቆንጆ ነው ለመባል ፈልገ ከሆነ ቆንጆ ነው ብሎ ሊያደንቁልህ የሚችል ሰዎችን ላክላቸውና እንዴት ነኝ በላቸው። እሱ ፈልገ ከሆነ ማለት አቤት ደረት አቤት እንትን ምናምን ሲክስ ፓክ ምናምን ብለው ሊያደንቁ ፈልገ ከሆነ ማለት ነፍስ ገና እንኳን 6-0 አልደረሰችም፣ ኔጌቲቭ ላይ ናት ቁጭ ያለችው። አንተ ሰውነት ሲክስ ፓክ ልታስጨንቋል። እሷ ያለች እኮ ኔጌቲቭ ላይ ነው። ሟሿ በኃጢአት በበደል በርኩሰት እምሽክ ብላ በቃ የት ልግባ ብላ እግዚአብሔር ስትገባ ተሳቃያለች። ደረት ግን ሲክስ ፓክ ገብቷል። ነፍሳችን እኮ የለችም። በሐሜት በጥላቻ በተንኮል በክፋት ሟሽታ ቅርጿ ጠፍቶ የቱ ጋር ልታይ ብላ ተሳቃና ያለችው ነፍሳችን እንግዲህ የተንቀጠቀጠች የት ልግባ እያለች ተጨንቃና ያለችው። አንተ ያለው ፓክ ላይ ነው። ስለዚህ ሪል ለስጋችን ሰውነት ቅርጽ ተጨንቀን ወይኔ እንዴ ቦርጭ መጣ እኮ እንዴ ሳላወጣው እንደምትጨነቀው ነፍስስ አቅም አጣች እኮ። ልክ ቆመህ በሰው ፊት ቁመናው እንዴት ነው የሚያምረው ብለህ መደነቅ እንደምትወደው በእግዚአብሔር ፊት ቆመህ እንዴት ትታያለህ? ሰውስሽ አደነቀን መልኩ ቁመናው ምናምኑ ሰውነቱ ደስ ያላል። እግዚአብሔር ፊት ስንቆምስ ቁመናችን ምን ይሆናል? ወይስ እግዚአብሔር አምላክ የሰውነት ቅርጽ ያሳየ ነው ገነት የሚያስገባል? ይዛት እንደዚህ ታምናላችሁ? ያ የተሳየ ያስገባል። ያንተ ቅርጽ በጣም ነው የሚያምረው፣ አንተማ ገነት መግባት ያለብህ ይለናል እግዚአብሔር። ስለዚህ ፓክ የሚቀድመው ከቅርጽ በፊት ነፍሳችን ትጨነቅ። እሷ ታሳዝናችሁ፣ ለእሷ ራሩላት። ሳትቆርብ እስካሁን ድረስ ስጋው ደግሞ ሳትቀበል እስከ ዛሬ ነፍስ እንዴት አትሸማቀቅ? ለምን አታፍር? ለምን አትሸማቀቅ? ለምን መግቢያ መጦት ለምን አይጨንቃት? እና መጀመሪያ ያ ነው። ዝም ብለህ ማማሰያ የሆነ እግርህን ይዘህ ቁንጣ አድርገህ በከተማ ከምትዞር መጀመሪያ ሊታይ የሚችል ቁመና ያላት ነፍስ ትኑር። አንዳንድ ሰው እንደዛ ነው። በቃ በጣም ነው የሚገርማችሁ። የክህነት ሰው ራሱ እኮ አይመስልም እኮ። እኔ ዓለማውያን ሰዎች ያለም እያወሩ ያለሁት የክህነት ሰው ራሱ አይመስልም። ወይ እግሩ አያምር፣ ወይ ቁንጣ አያምር፣ ወይ በቃ የሆነ ሰው ወይ ብሎት ይሆናል እኮ ይሄኔ። በስመ አብ አንተ ተብሎ የሆነች ምናልባት እኮ የሆነ ሰው ብሎናል ይሄኔ። ሲጀመር እግሩ ራሱ ለቁንጣ እኮ የሚሆንም እኮ አይደለም ሲጀመር። እና መጀመሪያ ለአክት ለሾው ከመጮ መጀመሪያ የሚቀድመው ከመነሻው መጀመሪያው እግራችን እንዲታይ እንደምንፈልገው በጣም እንደተጋ ነው። ቆመን ስንታይ እንዲያምርብን እንደፈለግነው መጀመሪያ ለነፍሳችን ቁመና እንጨነቅ። እና እንደዚህ አይነት ነገሮች ቢስተካከሉ ጥሩ ነው። በጣም እያፈርናው አሁን ማጨራሽ ቤተ መቅደስ እኮ የሚደረጉትን ስሮች ስታዩ ትገረማላችሁ። ይታያል። በቃ ቀሚሱ አጥሮት የለብሰ ተክህኖ ቀሚስ አጥሮት እየቀደሰ ልብሱ ከራሱ ጋር ተጣብቆ እንደዚህ ማታ ሲገባ በመከራ በፔስታል እንደዚህ አድርጎ ምናምን። ደግሞ እኮ የሚገርም እኮ የገጠር ልጅ ነው። ደግሞ የሚገርም እኮ የከተማ ልጅ መሆኑ እኮ አይደለም። የሚገርመው ነገር ደግሞ እኮ እሱ ነው። እንደው ከተማ ተወልዶናም እኮ አድጎ እኮ አይደለም። አይታችኋል። ለምን ነው ታውቃላችሁ? አራዳ ለመሆን ፈልጎ ነው። ባላቶሌ የሚቆረጠው ፀጉሩን የሚያሳድገው ፍሪዝ የሚቀባው ለፀጉሩ የሚሰማው መንገድ እኮ አይደለም። ኖርማል ከተቆረጠ ፋራ እንዳይባል አራዳ ለመባል ነው የሚያደርገው እንጂ
አይ ፀጉሬን እኮ በጣም ከተቆረጥኩኝ እኮ ፀጉሬ ክፍት ነው እንደው መሃሉ ብሎ ከተሳቀው አይደለም። ለዛ አይደለም በቃ ስራዬ ብሎ ነው የሚያደርገው። ይሄንን አላያችሁም? የሆነች ጥቁር ምናምን አለች እዚች ጋር የምትደረግ ቀለበት አላችሁ? ከዚች ጋር እንደዚህ አውልቋ ምችቻ እንደዚህ አይነት ሳትሆን እንዲህ ቀለበት እዚህ ጋር እንደዚህ አድርጎ የሚቀድስ ዲያቆን አላያችሁ? እንደዚህ አድርጎ እንደው ስትቀድስ ብታወልቆ ምን አለበት? የዛን ቀን ስትወጣ አድርጎ እሺ፣ ቢያንስ ስትቀድስ እንኳን ብታወልቀው። የጋብቻ አይደለም ያ ቀለበት አይደል? የኛስ ጉድ በጣም ብዙ ነው። የኛ ተነግሮ የሚያልቅም አይደለም በእውነቱ። ታዲያ እግዚአብሔር እንዴት የምንቀድሰውን ቅዳሴ በንጽህና እንዴት ይስማው? እንዴት ይቀበለው እግዚአብሔር? በእውነት በመጠጥ ገልባጭ ሴትም አይለቅም፣ መጠጥም አይለቅም፣ ሱስም አይለቅም፣ ፋሽንም አይለቅም። ሁሉ አይቅርብኝ። መቅደስ ውስጥም አለ፣ ዳንስ ውስጥም አለ። እባካችሁ ቢያንስ አትሊስት እንኳን ቅዳሴ ስትገቡ ቢያንስ የምታረጉትን ሱሪ ይምረጡ። ቢያንስ ሰውን አትፍሩ፣ ግድ የለም። አለቃውንም አትፍሩት፣ ቄሰ ገበዙንም አትፍሩት፣ ግድ የለም። ግን እግዚአብሔር ግን ፍሩት።